የበለጠ ውርደት አለ በእውነት። ይህን አሁን እኛ ብንል ጥላቻ ነው ይላሉ የራሳቸው ጳጳስ። ብሶት ነው ያናገራቸው ይመስለኛል። ዝርግፍ አድርገው ነው የተናገሩት ወንድምናት። ግን በቃ ሪያሊቲ እውነቱ ማለት ነው። እና አሁን ከታች አንዳንድ ኮሜንት የሚጽፉ ጫቱን ካፉ ተፍቶ መጥቶ ነው። ቆይ እነ ዳኒ ገብተዋል። አንዴ ውሃ ታቀብኝ ብሎ ተግሞጥሙጦ ተፍቶ ነው መጥቶ አሁን እዚህ ሊሳደብ እንትን ያለው ማለት ነው። ይህን አሁን እንግዲህ ገና ጾም ሊበላ የተዘጋጀ ያፈጠጠ ጎረምሳ የእግዚአብሔርን ቃል አያነብ ድንጋይ ላይ ቁጭ ብሎ አላፊ አግዳሚውን ሴት ሁሉ ሲጠብስ ብሎ ይላል። መጽሐፍ ቅዱስ አንብቡ። እሺ መጽሐፍ ቅዱስ አንብቡ። የራሳችሁ አባቶች ናችሁ እየነገሯቸው ያላችሁ። እና አይ ዛሬ ጥሩ ነው። የኛ ስህተት እንዲነግሩን ነው። ተሳስተዋል። እንጠብቃለን። ብዙ ሰው እንጠብቃለን በዚህ ጉዳይ ላይ። እኔ ደግሞ እየተሰባበሩ ይገባሉ ብዬ ነበር። እኔ ልቅደም ልክ ልካችን ይነግሩ። አዎ ይህም ስለሆነ ያው እንግዲህ እንትን እያሉ ይሆናል። እየወሳሰዱ ሊሆን ይችላል። ኃይል እየጨመሩ ሊሆን ይችላል የሚያናግራቸውን። ይህን ወይ ታብ ኮፒ ሊንክ ሼር እናድርገው። እንቀጥላለን። ወንድምነት አለ። ቴንኪው። እሺ ጸጋ ይብዛል። እሺ ሚካኤል ሰላም። እግዚአብሔር ይመስገን። እንዴት ናችሁ? ጌታ ይመስገን። አሜን። እግዚአብሔር ይመስገን። አንድ ነገር ርዕሱ ቆንጆ ርዕስ አንስተሃል። እኔም ርዕሱን አይቼ የገባሁት ምናልባት ዛሬ ያልተመቸኝም ነበረ፣ ትንሽ ስራ በዝቶ ደክሞኝ ነበረ። ኤኒዌይስ ከጴንጤዎች ተሳስተዋል ለሚለው ከመሰረቱ በቃ ፈንዳሜንታል የሆነ እጅግ በጣም አንዳንድ እንደውም የሆነ ድብቅ ሽፍንፍን የሆነ ሳይሆን በግልጽ የሚታይ ስህተት አለበት። የፕሮቴስታንት እምነት ምን እንትኑ ማለት ነው ሃይማኖት አታወሳሱ። ምን አንደኛው የሃይማኖት ጉዳይ ነው። ምን ማለት ነው? ሃይማኖት ነው። ሃይማኖት ምንድን ነው? ምንድን ነው ሃይማኖት? እሺ ሃይማኖት ማለት አንተን ብጠይቅት ሃይማኖት ማለት ያውቀዋሉ እምነት ማለት ነው። ግን አሁን ወደ አንተ ባመጣው ስህተቱ ምንድን ነው? እሱ እናምናለን አሁን። ስለዚህ በሃይማኖት በእምነት ላይ ምን የምታወጣው ነገር የለም። ግን ምንድን ነው እሱ? በጣም ፋንዳሜንታል በጣም ኤክስፔክት እያደረገን ያለና ምንድን ነው እሱ? ችግር የለውም። እሺ አይ እንዳልኩ ነው። ሃይማኖት ማለት መጽሐፍ ቅዱስ እንደሚገልጸው ወደ አንደኛ ጢሞቴዎስ ላይ 4:1-2 ድረስ ያለው ቃል ለአባቶቻችሁ የተሰጠችውን የሃይማኖት ለእሷ ስትሉ እንድትጋደሉ እለምናችኋለሁ ይላል። ለአባቶቻችን የተሰጠችው ሃይማኖት ያው አንዲት ናት። አይደለም ጠላኝ ወይ እናንተ ወይ እኛ ነው ትክክለኛው እምነት ውስጥ ያለ ነው። አይደለም የጠቀስከው ጥቅስ አይልም ወንድሜ፣ ዝም ብለህ አታውራ። የይሁዳ መልእክት ላይ የይሁዳ መልእክት 3 ላይ አንደኛ ጢሞቴዎስ ላይ ያልከው በስተት ነው ወይስ ምንድን ነው? የይሁዳ መልእክት አንደኛ ጢሞቴዎስ ያልከው ምዕራፍ 3 እኮ የይሁዳ መልእክት ምዕራፍ 3 ላይ የጠየቅኩህን መልሰልኝ። አንደኛ ጢሞቴዎስ ያልከው ለምንድን ነው? አንደኛ ጢሞቴዎስ 4 ምዕራፍ 4:1 ላይ እኮ ምንድን ነው የሚለው? እሱ ጋር ለአባቶቻቸው የተሰጠችውን ሃይማኖት ተጋደሉ ይላል አይደለም? እንደዛ ሳይሆን እሱ ያለው የይሁዳ መልእክት ላይ ነው። የይሁዳ መልእክት ላይ ነው ማለት ስትናገር ተጠንቀቅ። ጴንጤ ቤት ነው ያለው። ዝም ብሎ እዚህ ሰዓሊነህ ቅድስት የሚል ጽሑፍ አይደለም እያነበብክ ያለው የእግዚአብሔር ቃል ስለሆነ፣ እዚህ ደግሞ የአምላካችን እግዚአብሔር ቃል የቱ ጋር ምን እንደሚል በሚገባ የምናውቅ ሰዎች ስለሆነ ስትናገር ተጠንቀቅ፣ ተናገር። ቀጥል። ቴንኪው። እሺ አንደኛ የይሁዳ መልእክት ላይ ምዕራፍ 3 ላይ
ለቅዱሳን አንደኛ ይሁዳ ማይባል ይሁዳ አይደለም። አንደኛ ጢሞቴዎስ እንሱ እንዳለ አንድ ጣልቃ አትግባብ። የማረምም አንደኛ ይሁዳ አይባልማ። ይሁዳ አንድ ነው አይደለም። እንደዛ አላልኩም። አይ እኮ እሺ፣ አትግባብኝ። አንዴ ላስተካክልህ። እሺ አንዴ ትናገራለህ እኮ ትናገራለህ። አንደኛ ይሁዳ አላልኩም። አንተ አሁን እዚህ ጋር ስትገባ ነገሮችን ሀሳቤን አትበታትንብኝ። አንድ ጊዜ ተረጋጋና አንዴ ስማኝ። እሺ ከዛ ታርመኛለህ። አመሰግናለሁ። እሺ የይሁዳ መልእክት ምዕራፍ 3 ላይ ለቅዱሳን አንድ ጊዜ ፈጽማ ስለተሰጠች ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ የይሁዳ መልእክት ምዕራፍ 3 ነው ያልከው። ምዕራፍ 3 ላይ ቁጥሩ የቱ ጋር እንደሆነ ምናልባት ታደርጋችሁ እዛ አካባቢ ማግኘት ትችላላችሁ። ምንድን ነው ዛሬ አልገባኝም። ለምንድን ነው አንተ ላይቭ የከፈትከው? ወንድምነት አይከፈትም። በኢቭ ላይ መክፈት ሆን ብለህ ነገረኞችን ለመሰብሰብ ነው። ምዕራፍ 3 አንደኛ ይሁዳ ጢሞቴዎስ በቃ ምንም እንደፈለግ አድርገው። እኔ ዝም ብዬ ካልቻልኩ ታች ወርዳለሁ። የሚብስብኝ ከሆነ ታች ወርጄ ተታባ አደርጋለሁ። ቀጥል ብራዘር ሚካኤል። እሺ አንደኛው በሃይማኖት ጉዳይ በጣም ሰፊ ልዩነት አለ። መሰረታዊ የሚባሉ ነገሮች ናቸው። ሁለተኛ በጌታችን በኢየሱስ ክርስቶስ የሱን የድህነት የማዳኑን ስራ የሱን አምላክነት እንደውም እዚህ ውስጥ ከምሰማቸው በጣም የተለያየ ሀሳቦች አንዳንድ ጊዜ እሰማለሁ። ለምሳሌ አንተ ስለ መልካም ስራና ከስራና እየጨረስን እንለፍና መጀመሪያ የሃይማኖቱን ጉዳይ እንጨርስና ከዛ ደግሞ ወደዚህኛው ሀሳብ ነው እንመጣለን። እንዳይደባለቅብህ እስካሁን ድረስ በሃይማኖት ጉዳይ ላይ የሳትነውን ነገር አላወራህም እና ምንድን ነው እሱ የሳት? እሺ ሃይማኖት ማለት ያው እምነት ነው። እምነት ብለሃል። አንዳንድ ጊዜ ሃይማኖትን የሚቃወሙ እዚህ ውስጥ ያሉ ሃይማኖት የለኝም ጠቀስኳቸው መጽሐፍ ቅዱስ ያሉት ቃሎች ይገልጻሉ። ሃይማኖት ማለት አንዳንድ ጊዜ የሃይማኖትን እንትን የሚሸሹ በጣም ብዙ የፕሮሴስ አቃቤ ማለት ጠባቂ ማለት ነው። አሁን መጀመሪያ ነገርከው ነገር እሱን ሲባል ኦርቶዶክስ ተዋህዶ ነኝ ብሎ ሲያምን ሃይማኖቴን አከብራለሁ ብሎ በግልጽ በኮንፊደንስ ሲናገር የምንሰማው የኦርቶዶክስ ተዋህዶ እምነት ተከታይ ነው። ምናልባት ቅድም ካልከው አንጻር ጥያቄን አልሰማኝም ማለት ነው ሚኪ። አሁንም ረጋ ብለህ ስማኝ። ያ አንዱ ከሐዋርያት የመጣች ቤተ እምነት ነው ብለህ ታምናለህ? የኦርቶዶክስ ነው ያልኩህ። አዎ እንደዛ ብዬ ነው የማምነው። የእውነት በእውነት ስለዚህ ሐዋርያቶች ያስተማሩት ትምህርት ሁሉ አሁን ኦርቶዶክስ ውስጥ አለ ብለህ ታምናለህ፣ ትቀበላለህ ማለት ነው? በእርግጠኝነት ዴፊኒትሊ፣ ምንም ጥያቄ ሙሉ ለሙሉ እርግጠኛ ነኝ። በጣም ጊዜ ሊወስድብን ሰዓት ሊወስድብን ይችላል እንጂ በእያንዳንዱ እንትን አሁን ስለዚህ ስለ ሃይማኖት ብቻ እያወራን ነው እንጂ ሌላ ጊዜም እንደዚህ በሚመቸኝ ሰዓት ገብቼ አባቶችን ጠይቄ የመጽሐፍ ቅዱስን ጥቅስ ይዤ መጥቼ ልናወራበት እንችላለን። ቅድም ላልከው ግን ይቅርታ አድርግልኝና እንደው ከሃይማኖት ላሳይ እሷን ሀሳብ ላሳይ ስለፈለኩ ነው። እና ለምሳሌ እንድትረዳው ያክል ማለት ነው በእግዚአብሔር ቃል ውስጥ በየትኛው ስፍራ ይሆን ለስዕል ስገዱ ብሎ ያስተማረ ሰው አለ? ሐዋርያ ምታውቀው እኮ በጣም ጥሩ።
እኔ እዚህ ጋር ሌላ ርዕስ አንስቼ ሳወራ ከርዕስ አትውጣ ስላልከኝ እዚህ ጋር ቆይ፣ ርዕሳችን አይደለም ያው ስለ ስዕል እያወራን ስላልሆነ በሃይማኖት ጉዳይ ብቻ እየተስማማን ያለ ነው። አንተም መተህልኛል። ስዕል ያድናል አያድናም ወደኛ እንትን ውስጥ አትግባ። ጴንጤዎች ተሳስተዋል የሚል ርዕስ ስላነሳ በዚህ ጉዳይ ዳንኤል እንድታየው ያክል መልስ እኮ እንደማይኖር እኮ አውቃለሁ። እንድታየው ያክል ነው። አዎ በእርግጠኝነት ስላልክ ለሌላ ጊዜ ተዘጋጅተህ ነው፣ ችግር የለም። ይኸው አሁን ሌላ ጊዜ አሁን መልስ ይኖርሃል ብዬ አላስብም። ከአንተ መልስ አንጠብቅም። ኖርማሊ ካለ አንደርስታንዲንግ አንጻር ማለት ነው። ኦኬ ወደ ፍጡር ጸልዩ ያለ ሰው አለ የምታውቀው ከሐዋርያት መካከል? አይ እግዚአብሔር አምላካችን ራሱ ወደ ፍጡር ይጸልይልህ ያለበት እንትን አለ። ወደ ፍጡር ጸልዩ ብራዘር፣ ወደ ፍጡር ጸልዩ እኮ ፍጡሩ ይጸልይልህና በሱ እኔ ያድንሃለሁ ያለበት ቦታ አለ። ወደ ፍጡር ጸልይ ነው የጠየቁ። ወደ ፍጡር ጸልይ። አንተ ወደ ፍጡር ምን ያደርጋል? ሲጀመር እኮ ፍጡር በተሰጠው ጸጋና ስልጣን በእግዚአብሔር በተሰጠው ስልጣን ሊያድን ይችላል እንጂ ያለ አለ ወይ? ወደ ፍጡር ጸልዩ ያለ አለ ወይ? ወደ ፍጡር ጸልዩ፣ እሱ ወደ እሱ ሂድና እሱ ይጸልይልህ ከተባለ ያ ሰው ወደ እሱ ሄዶ ጸልይልኝ ማለቱ አይቀርም እንደማለት ነው። ወደ ፍጡር ጸልዩ ያለ ሰው አለ ወይ ያልኩህ እኮ። ለምን ግራ ትጋባለህ? ማን እኔ ነው ወይስ ሌላው? እዛ መጽሐፍ ቅዱስ ውስጥ ያለውን ነው የምትነግረኝ? ጠይቅ። መጽሐፍ ቅዱስ ላይ ወደ ፍጡር ጸልዩ ያለ ሰው አለ ወይ? ሐዋርያ አለ ወይ? ወደ ፍጡር ጸልዩ ያለ ሐዋርያ አለ? እኔ ይህን በዚህ ጉዳይ ላይ አሁን ርዕሳችን ስላልሆነ መመለስ እችላለሁ፣ ግን ከመለስኩኝ ደግሞ መጽሐፍ ቅዱስ ጥቅስ ስለሚያስፈልግ ይዤ እመጣለሁ። ችግር የለውም። አሁን እያወራን ያለነው ሌላ እንትን ውስጥ አትግባ። አንተ እኮ ነህ እኔ ስገባ ትመልሰኛለህ። አልገባውም ብራዘር። እኔ አይደል የቤቱ ባለቤት ብራዘር፣ እኔ ነኝ እኮ የቤቱ ባለቤት። እና ቅድም ተሳስተህ ያንን ቃል ስላወራህ ነው ቤተክርስቲያናችን አልክ። ቤተክርስቲያናችን ከአባቶች ከሐዋርያቶች የመጣች ናት፣ አንዷ ሃይማኖት ናት ስላልክ ነው። እንዳልሆነች ላሳየ ነው። የመጨረሻ ላሳየና ይብቃ። የመቃብር ስፍራ፣ ፀጉር፣ ጥፍር፣ አተላ፣ መጽሐፍ ማንበብ፣ መጽሐፍ ማስነበብ የዘላለም ሕይወት ድነትን ይሰጣሉ ያለ ሐዋርያ አለ? ዳኒ አሁንም በተደጋጋሚ እንትን ውስጥ እየከተትክን ያለው። ስለዚህ እያወራን አይደለም ያለ ነው። ሃይማኖት ከተባለ በሃይማኖት ጉዳይ ላይ ሃይማኖትን መጽሐፍ ቅዱሳዊ መረጃ አድርገን ሃይማኖትን ተሰበትን እያነሳን ማለት እምነት ነው አለን። ስለ እምነት ነው እያወራን ያለው ብራዘር። አይዞህ ላሽ የለም እኮ እሱን እኮ እያነሳን አሁን መልስ ይኖራል ብያለሁ። እንድታየው ያክል ነው። ጨረስኩኝ። ሁለተኛ ተሳስተ ቤተ ክርስቲያኔ የመጣችው ከሐዋርያቶች ተቀባብላ በሐዋርያቶች ትምህርት ላይ የጸናች ነው እንዳትል ያክል ነው፣ ለማሳየት ያክል ነው። ይሄ አይደለም ነው እላለሁ። አሁንም እላለሁ። እሺ እሱን ለፈው ችግር የለውም። ሌላው ወደ ሁለተኛው ጥያቄ ገባና ወደ ሁለተኛው ጥያቄ። እሺ ከመፍረድና ከማማለድ የትኛው ይበልጣል ለአንተ? ከመፍረድና ከማማለድ የትኛው ይበልጣል? ሁለቱም የስልጣን ማሳያ አይደሉም፣ ፐርፐዝ ናቸው። እንደው በሰውኛ ራሱ ፍርድ ቤት ላይ ያለ ሰው እንኳን ቢሆን የሚፈርድ ነው ወይስ የሚያስታርቅ ሰው ነው? ስለ ፍርድ ቤት ነው እየጠየቀኝ ያለው አይደለም። አይ አሁን ስለ እግዚአብሔር ሐሳብ የምታወራኝ ፈልግም ስላል አንዱ ብትመልስልኝ ደስ ይለኝ ነበር። እሺ ካልመለስኩም ችግር የለውም። አንዱን ብትመልስልኝ ደስ ይለኝ ነበር። አንድ ምረጥ አይባልም። አሁን ስለ እግዚአብሔር ሐሳብ የምታወራ ከሆነ አንድ አይመረጥ። በእግዚአብሔር ሐሳብ ውስጥ ኦኬ ማማለድም መፍረድም ኢትስ ኤ ፐርፐዝ ነው። ምን ማለት ነው? በቃ ጀስት ፐርፐዝ ነው። ከዛ ውጭ ከፐርፐዝ ያለፈ የስልጣን ማሳያ ጉዳይ ሆኖ የተቀመጠበት ሐሳብ ስለሌለ ይሁን። ሌላ ጥያቄ? ስለዚህ አንዱ ላይ ተወሰነልኝ። ፐርፐዝ ነው አልኩ። አንድ አይባልም ማብራዘር፣ ፐርፐዝ ነው። አንተ ብትጠይቀኝ አንዱን እመርጣለሁ በእኔ በኩል አሁን ለምሳሌ። ምክንያቱም የትኛው ይበልጥ እንደሚችል ግልጽ ነው። እኔን የጠየቀኝ እኔ መጽሐፍ ቅዱስን የማመን ክርስቲያን ነኝ።
እኔን ስትጠይቀኝ መጽሐፍ ቅዱስ እንደሚለው ነው የምመልስልህ ማለት ነው። መጽሐፍ ቅዱስ ውስጥ ስለ መፍረድም አንተ በምታወራው ኮንቴክስት፣ ስለ ማማለድም አንተ የምታወራው ኮንቴክስት፣ ሁለቱም ኮንቴክስት የስልጣን መገለጫ ተደርገዋል የተቀመጡት። የስልጣን ማሳያ አይደለም። መጽሐፉ ነው የሚናገረው። የመጽሐፉን ሀሳብ ነው የሚናገረው ያሉት። ስለዚህ እኔ የምመልሰው አንተ እንደ መጽሐፍ ቅዱስ ሳይሆን እንደ ራስህ ልትመልስ ትችላለህ። እኔ ግን ክርስቲያን ነኝ፣ እንደ እግዚአብሔር ቃል መልስ እንደምችለው ይሄ። ስለዚህ በመቀዳደም ራሱ መጽሐፍ ቅዱስ ከብሉይና ከአዲሲቱ ቀደመ እንኳን ቢባል ቢጠይቅ ራሱ ብሉይ ኪዳን እንደነበረ ሁላችንም እናውቃለን። አሁን ስለሌላ ነው የምታወራው። አይደለማ ዳኒ፣ በአንጻራዊ እኮ ነው እየጠየቅኩ ያለው። ለምሳሌ በማማለድና በመፍረድ ቀድሞ ስለተጻፈ ጉዳይ ነው። ቀድሞ የተጻፈው የትኛው ነው ካልከኝ የብሉይ ኪዳን ቀድሞ የተጻፈው። ኦኬ፣ ስለዚህ የምታወራው ማለት ነው። በቃ አዎ፣ ለምሳሌ እኔም እየጠየቅኩ ያለሁት አንዱ ብትመልስልኝ ለንግግራችን ጥሩ እንዲሆን፣ ማማለድ ይበልጣል ወይስ መፍረድ ይበልጣል? መፍረድ የማን ስራ ከተባለ ጌታችን ስራ ነው ከተባለ የትኛው ነው የሚለውን አንተ ታውቀዋለህ። ግን ለምንድን ነው የማትመልስልኝ? ለምን አልመለስክልኝም? የመጨረሻውን ጥያቄ መለስኩልህ እኮ። የመለስኩልህ እንደ እግዚአብሔር ቃል ነው። መፍረድም አንዱን ምረጥልኝ እኮ ነው የምልህ። ልመርጥልህ አልችልም። እኔ አንተን አይደለሁም። እኔ ክርስቲያን ነኝ ብራዘር። በቃ ክርስቲያን ነኝ። እንደ እግዚአብሔር ቃል ነው የማስበው። ወደ ማለት ክርስቲያን እንደ እግዚአብሔር ቃል ነው የሚያስበው። የኔ መልስ እንደ እግዚአብሔር ቃል የሆነውን ሀሳብ ነው የማሳየው። እሺ፣ አይ በዚህ አጋጣሚ እንግዲህ ያው ምናልባት ሌላ ጥያቄ ወደ ሌላ ጥያቄ ገባ ብራዘር፣ ወደ ሌላ ጥያቄ ገባ። ጴንጤ ተሳስቷል ብለህ ያሳያል ስላልቋጨን በዚህ የተነሳ ጌታችን የተናገረው ነው እና ሐዋርያው በ12ቱ እሱ ያንተ ሀሳብ ነው ብራዘር። እኔን ጠይቀኝ፣ አንተ አታወራ ብራዘር። ወደ ቁም ነገሩ ገባ። እሺ፣ ያልተመለሰልኝም። እሺ፣ ሶስተኛው የመጽሐፍ ቅዱስን አመጣጥን በተመለከተ ነው። መጽሐፍ ቅዱስ ለምሳሌ እጃችሁ ላይ ያለው መጽሐፍ ቅዱስ የመጣበትን እንዴት እንደመጣ ለምሳሌ እኔ በኦርቶዶክስ ተዋሕዶ እምነት ውስጥ የቤተክርስቲያን ታሪክ ይህን ያህል ዘመን ቆየች፣ ይህን ያህል ጊዜ ቆየች የሚለው እንትን መቀበልበት አለ። ሙሉ ለሙሉ አልቀበልም እቀበላለሁ የሚለውን እንትን ለማንሳት ፈልጌ ሳይሆን መጽሐፍ ቅዱሱ በራሱ እንዴት እንደመጣ ግን ተምሬዋለሁ። አባቶች ነግረውኛል ብዬ አስባለሁ። እሱም ከየት እንደመጣ ከዚህ ምናምን የሚለውን ቃል ሳይሆን እናንተ ጋር ግን ያ መጽሐፍ ቅዱስ 66ቱ እንዴት ሊጻፍ ቻለ? 66ቱ ከየት ነው የመጣው? እሺ፣ በጣም ሲምፕል ጥያቄ ነው የጠየቀኝ። ብዙ ሰዎች ሚስ የሚያደርጉት ነገር አለ። የቤተ ክርስቲያን አባቶች ታሪክ የኦርቶዶክስ ብቻ አድርጎ የሚስል ሰው ነው መስኪን ባይዛው፣ ወይ ደግሞ የመጽሐፍ ቅዱስን የቤተ ክርስቲያንን ታሪክ የማያውቅ ሰው መሆኑን ነው የምረዳው። ኦኬ፣ የቤተ ክርስቲያን አባቶች የኦርቶዶክስ አባት ብቻ አይደሉም። ኦኬ፣ ፎር ኢንፎርሜሽን ማለት ነው። የምጠቅሳቸው የቤተ ክርስቲያን አባቶች ከስላሴ ጀምሮ ብራዘር፣ ስለ መጽሐፍ ቅዱስ ካኖናይዜሽን የምታወራ ከሆነ እያንዳንዱ አባቶች የኦርቶዶክስ አባት ብቻ አይደሉም። ኦኬ፣ የኦርቶዶክስ አባት ብቻ አይደሉም። ስለ 66 መጽሐፍ ቅዱስ ስታወራ የጴንጤ ብቻ አባት አድርገህ ካሰብ ሚስት አደርጋል። የጴንጤ አባቶች ብቻ የጨረሱት ጉዳይ አድርገህ ካሰብ ተሳስተሃል ወዳጄ። 66ቱ ላይ የትኛውም የቤተ ክርስቲያን አባት ኦልሞስት በአብዛኛው ኦል በሚባል ደረጃ የአምላክ ቃል እንደሆነ ይስማማል። ግልጽ ነው፣ ይስማማል። የትኛውም ማለት ኦልሞስት ኦል በሚባል ደረጃ ማለት ነው። የቤተ ክርስቲያን አባቶች 66ቱ የመጽሐፍ ቅዱስ ላይ የአምላክ ቃል የአምላክ እስትንፋስ ስላለባቸው እርግጠኛ ናቸው ሙሉ ለሙሉ 100%። ልዩነቱ ተጨማሪ ብለን በምናወራው ጉዳይ ላይ 66ቱን የምታወራ እኛ የተቀበልነው መጽሐፍ ቅዱስ የምታወራ ከሆነ የራስ ቤተክርስቲያንን ትቀበለዋለች። የማን ቃል እንደሆነ የእግዚአብሔር ቃል እንደሆነ ማለት ነው ትቀበለዋለች። አለቀ። ስለዚህ አሁን ስለ ይሄኛው እንዴት መጣ ብለን የምታወራ ከሆነ የቤተክርስቲያንን ታሪክ ነው ዞር ብለን የምታየው። መቼ ነው ካኖናይዜሽን የተደረገው፣ የትኛው አባት ነው ምናምን የሚለውን ሀሳብ ማውራት መነጋገር ይቻላል። ስለዚህ አሁን ይሄንን ስህተት ነው ልትለን አትችልም።
እኛ 66ቱን ማመናችን ስህተት አያደርገንም። ለምን? እንደውም ትክክል ነው የሚያደርገን። ሁሉም አባት 66ቱ ላይ የእግዚአብሔር ቃል ስለመሆኑ የሚስማማበት ጉዳይ ስለሆነ ማለት ነው። ስለዚህ እኛ የያዝነው ሁሉም አባት በሚባል ደረጃ የተስማሙበትን የአምላክን ቃል ነው የያዝነው ማለት ነው። ስለዚህ እምነታችን የወጣው ከዚህ ከ66ቱ መጽሐፍ ነው ስንል እምነታችን የአምላክ ቃል ከሆነው ከዚህ የእግዚአብሔር ቃል ነው የወጣው ማለት ነው። እዚህ ከእግዚአብሔር ቃል የወጣው ትምህርት ሁሉ ትክክል ነው ማለት ነው። እዚህ ትምህርታችን ሁሉ ትክክል ነው ማለት ነው። እዚህ እንደ ጴንጤ 66 ብለን ማመናችን ኦርቶዶክስ እኛ 66 ስለተቀበልን ስህተት ነው ሊያስብል ምንም የምትችልበት ምንም ግራውንድ የላትም። ራሷም 66ቱ ላይ ምንም ጥያቄ ስለሌላት ማለት ነው። ተጨማሪ መጽሐፍቶችን ለምን እንዳልተቀበልን ከፈለግ በሪዝን ልናሳይ እንችላለን። እነኛ መጽሐፍቶች በጣም ደስ ይላል። እግዚአብሔር ይስጣይ፣ ደስ ይላል። ግን የቤት ስራ ሰጣለሁ ለሁሉም ሰው 66ቱን ከቤተ ክርስቲያን እንደተወሰደ በዚህ አጋጣሚ መጽሐፍ ቅዱስ ላይ ከዚህ ወጣ ከዚህ ወጣ አሳይመንት የሚሰጥ ሰው በእውቀት ነው አሳይመንት የሚሰጠው ብራዘር። አሳይመንቱ ለሁላችንም ተወዋለሁ። የመጨረሻው ልናገርና ያለ እውቀት ተናግረህ አትሄድማ ብራዘር። በእውቀት ነው ከየት ነው የተወሰደው? ተናገርም መናገር ይችላል፣ ችግር የለም እኮ ተናገር። ከየት ነው የተወሰደው መጽሐፍ ቅዱስ? ከኬት እኮ አንተን እኮ ነው የጠየኩህ። ከየት ነው? እኔ መጨረሻ ላይ እናገራሉ ብለህ እኮ አሁን ያወራው ንግግር ነው የጠየኩህ። ከየት ነው የተወሰደው? ኦርቶዶክስ እንዴ? ኦርቶዶክስ ተዋህዶ ከየት እንደመጣ እያንዳንዱ እኮ መጀመሪያ በዕብራይስጥ የተጻፈ ነበረ። ከዛ በኋላ በግዕዝ ከግዕዝ ወደ አማርኛ የተተረጎመው። ይህንን ነገር ሰርች አድርጋችሁ አንዴ ደግሞ ከዛ በኋላ መጽሐፍ ኪዳን በምንድን ነው የተጻፈው? አስቀድሞ የነበረው ቆይ ያኔ አዲስ ኪዳን በምንድን ነው የተጻፈው ወዳጅ? አዲስ ኪዳን የተጻፈው በአሁኑ ሰዓት ነው ብትለኝ ወይስ ከዚህ ቀደም የነበረው ነው? መጀመሪያ ሲጻፍ አዲስ ኪዳን በምንድን ነው የተጻፈው? አዲስ ኪዳን ጌታችን ሲያስተምር በነበረበት በአረማይክ እና በዕብራይስጥ ቋንቋ አይደለም። እሺ፣ አይ አለማወቅ ነው። አይ ጥሩ ነው። እኔ ካላወኩኝና እንትን ካለ እኔ አሁን ቅድም እኛን አንዴ አየህ ልትኮንን የፈለግከው ልትኮንን የፈለግከው አሁን ትልቁ ነገር አእምሮ ውስጥ ማጥራት ያለብህ ቤተክርስቲያን አገልጋዮች ስለ ጴንጤ ያወሩልህን ነገር ሁሉ አምናህ አትቀበል። መጀመሪያ መጠየቅ መቻል አለብህ፣ ማየት መቻል አለብህ። ኦኬ፣ መጀመሪያ ማየት መቻል አለብህ። ኦርቶዶክስ ቤተክርስቲያን አልሰጠችም መጽሐፍ ቅዱስን። እንደ ጀነራል መረዳትና ማየት ያለብህ መጽሐፍ ቅዱስን የሰጠው እግዚአብሔር ነው። ኦኬ፣ ሰጪው ማን ነው? እግዚአብሔር ነው። እግዚአብሔር እንዴት ሰጠ ካልክ እግዚአብሔር የተጠቀመው ፕራይመርሊ አይሁድን ነው። በአብዛኛው ቆይ አንዴ በአብዛኛው የመጽሐፍ ቅዱስ ጸሐፊያን በአብዛኛው አይሁድ ነክ ናቸው። ኦኬ፣ የተጻፈ ነበረ ማለት ነው። ከአዲስ ኪዳን በፊት የተጻፉ መጽሐፍቶች ነበሩ። 1500 ምናምን ዓመት ያክል የተጻፉ መጽሐፍቶች አሉ ብራዘር። የእግዚአብሔር ቃል ናቸው እነሱ። ጌታችን ኢየሱስ ክርስቶስ ከመጣ በኋላ ከሞተ ካረገ በኋላ ባለው የመጀመሪያው ሴንቸሪ ውስጥ የተጻፉ መጽሐፍቶች አሉ። በአብዛኛው የተጻፉት ስቲል አሁን ምኖች ናቸው? አይሁዶች ናቸው። በጌታ ይሁኑ እንጂ። ስለዚህ ኦርቶዶክስን የምታነሳበት ምንም ምዕራፍ የለም። ምንም ምዕራፍ የለም ብራዘር፣ ምንም ምዕራፍ ማለት ነው። ኦርቶዶክስን የምታነሳበት ምንም ምዕራፍ የለም። በዚህ የመጽሐፍ ቅዱስ ጀርኒ ውስጥ በዚህ የመጽሐፍ ቅዱስ ጽሑፍ ጀርኒ ውስጥ ብቻውን የሚጠራው እግዚአብሔር ብቻ ነው። ኢሳይያስን ለምሳሌ ብትወስድ ከ700 ምናምን ዓመት በፊት የተጻፈ ነው ከክርስቶስ ኢየሱስ። አዮ ያ ሁሉ ዘመናቶች አልፈው በዚህ ውስጥ እንዲጸናና ለትውልድ እንዲተላለፍ ያደረገው እግዚአብሔር ብቻውን ነው እንጂ ጸሐፊውም የለም ብራዘር። በጣም ብዙ ትውልድ ተቀባብሎት ነው የደረሰው እኛ ጋር። በዚህ በዘመናት ቅብብል ውስጥ ለትውልድ ዛሬ ላለን ሰዎች እንዲደርስ ያደረገው ራሱ እግዚአብሔር ነው። ምክንያቱም እሱ መለኮት ስለሆነ ማለት ነው። በራሱ ጥበቃ ጠብቆት ነው እንጂ ማንም ጠብቆ እኛ ጋር ያደረሰ ሰው የለም። ከሰው መካከል እገሌ የምትለው የለም። እግዚአብሔር ሰዎችን ተጠቅሟል፣ ምንም ጥያቄ የለውም።
ግን እሱ ሉዓላዊ አምላክ ነው። በመጽሐፍ ቅዱስ ውስጥ ጥበቃ ውስጥ የምታየው ጎልቶ የሰዎችን የሳምበዲን ኮንትሪቢሽን ሳይሆን የራሱን የአምላክ ጣልቃ ገብነትን ነው የምታየው። በዘመናት መካከል በሐሳብ ደረጃ ሳይጋጭ በዘመናት መካከል ኢቭን በጸሐፊያኖች መካከል ከ40 በላይ የሆኑ ጸሐፊዎች ተሳትፈውበት የኑሮ ስታተሳቸው እንኳን አይመሳሰልም። አንዳንዱ እረኛ፣ አንዳንዱ የተማረ፣ አንዳንዱ ነገስታት። በዚህ ሁሉ የህይወት ምዕራፍ ውስጥ ግን ያስተላለፉት አንድ ሐሳብ የያዘ በዘፍጥረት ላይ የምታገኘው እሱ ሐሳብ እያንዳንዱ ሐሳብ ተያይዞ በዘመን የማይገናኙ በአስተዳደግ የማይገናኙ በዘር የማይገናኙ ትውልዶች ግን የጻፉት አንድ የመለኮት ሐሳብ በውስጡ የያዘ ማለት ነው። ከእግዚአብሔር በስተቀር ማንም ሊያደርገው አይችልም። ራሱ አንድ መለኮታዊ ኃይል ካልሆነ በስተቀር እንደዚህ የጠበቀው አንድ ጸሐፊ እንኳን ተከታታይ መጽሐፍ ቢጽፍ በዚህ ደረጃ ላይ እርስ በራሱ የሚያያዝ ሐሳብ ያለበት ጽሑፍ ለመጻፍ ይከብደዋል። ስለዚህ ይሄንን በዚህ አጀንዳ ውስጥ ያለው የምጠቆምለት እገሌ የሚባል አይደለም፣ ራሱ እግዚአብሔር ነው፣ ሉዓላዊ አምላክ ማለት ነው በዚህ ነገር ውስጥ ያለፈው። ከዛ ውጭ ኦርቶዶክስ ምናምን ብለህ ልጣራው አትችልም። ኦርቶዶክስ በሆኑ መጽሐፍቶች ተርጓሜ ላይ ቫልዩ ነበራት ወይ ምናምን እሱ ልናወራው ልነጋገር እንችላለን። ግን ለጴንጤዎች ኦርቶዶክስ ሰጠች ካልክ ኢትስ ኤ ሼም ብራዘር። ኦርቶዶክስ አልሰጠችም ለጴንጤ። እሱን ማየት እንዳለብህ ለማሳየት ያክል ነው። ጥሩ ነው። ጥሩ ነው። ከኦርቶዶክስ ከዛ ከማለት ይልቅ ችግር የለውም። በቃ አሳይመንት ሰጥቻለሁ፣ ሌላ ጊዜ መጽሐፍ ቅዱስ ከማን ይመጣ ብለው ራሱ እዛ ፊት ለፊት ላይ እንትን አድርገህ ርዕስ አድርገህ ስለሱ መነጋገር ይቻላል። ችግር የለውም። ግን አሁንም እየተወሰደ ነው ያለው። ጽናጽሉና ከበሮ መቋሚያው ምናምን እየተወሰደ ነው። ችግር የለውም። እሱን ብታወራ እሱ ማውራት ይችላል። አሁን እየተወሰደ ስለሆነ መምጣታቸው አይቀርም። ሪያሊቲውም ስለሚያሳይ እሱ ልክ ይመጣል። አሁን ከበሮ ጽናጽል ምናምን እሱ ማውራት ይችላል። እየተወሰደ ነው። እንደውም እኔ ወንድምነት ለምንወስዳችሁ አላውቅም። ጽናጽል ከበሮ ምናምን እሱ ላይ ሀሳብ ካለ ወደዚህ እየመጣችሁ ስለሆነ ችግር የለውም። ይሄ እኮ መንገዱን የሚያሳይ ነው። ሌላው ትንሽ ነገር ልበል፣ የመጨረሻ ነው። በቃ የመጨረሻው ሞጣም ለወርድ ነው። ትልቁ የጴንጤዎች ስህተት ተሳስቷል ብዬ ከማስበው አንዱ የጌታን አገልጋዮች ወይ ደግሞ ጸጋ ያላቸው እኛ ምናምነው ቅዱሳንና ጻድቃንን ያለ መቀበል ችግር ነው። በጣም ትልቁ በጣም እንደ ተራራ የሚያክል ግዙፍ የሆነ ስህተት ብዬ የማስበው ማለት ነው። ለምሳሌ አስረዳለሁ። ያልተቀበልነው ቅዱስ እስቲ ለምሳሌ እሱን አገልጋዮች በሱ ስም የሚጠሩትን ለምሳሌ እናንተን የሚቀበል እኔን ይቀበላል ብሎ ጌታ የጠቀሰውን ቃል ወንጌል መሳታችሁ ነው እኮ። ያልተቀበልነውን ማንን አንድ ንገረና ምሳሌ እንዲገባል። ማርያም ለምሳሌ በጻድቃን ስም ወይ ደግሞ በእሱ አገልጋዮች ስም የሚዘክረው ዝክር ያለመቀበል ችግር ነው። በቃ ጌታ ብቻ ይበቃናል። ዝክሩን ነው ምግቡን በአንድ ሰው ስም ያለ መብሰል ችግር ነው የመጀመሪያው ይሄ ነው። በቃ ሌላው ከዛ በፊት ግን የምልህ ነገር መሰለህ፣ ለምሳሌ ብራዘር አንድ ቦታ ላይ ቁማና ስታወራ ሚኪ ረገጥ አድርገህ እኛ ያልተቀበላችሁት ቅዱሳን አልከን አይደል? ያልተቀበልነው ቅዱስ ማን አለ? እገሌ አልተቀበልካችሁ፣ ይህንን ቅዱስ አልተቀበላችሁም ብለና ረገጥ አድርገህ ንገረን። ይህንን ቅዱስ በለን ያልተቀበልነው አንድ ቅዱስ እሺ አንደኛው የጌታ አገልጋይ የሆኑት እነ ጳውሎስ ሐዋርያት። ለምሳሌ በጳውሎስ አሁን ለምሳሌ እንትን አትሉም። ለምሳሌ ጳውሎስን ስም ጠርታችሁ በሱ ስም ውሃ ማጠጣት፣ በሱ ስም መዘክር የላችሁበትም ሙሉ ለሙሉ። ይህን ነገር ስታደርጉ አትታዩ። የመጀመሪያው ነገር። ሁለተኛ ደግሞ እሱን እንኳን መታሰቢያ ባታደርጉለትም ቅዱሳን አባቶች ብለን እኛ የምናምናቸው አሉ። አንዳንድ ጊዜ መጽሐፍ ቅዱስ እዛ ላይ ቆመ እንጂ ከዛ በኋላ የተፈጠሩ በእግዚአብሔርና በጌታ አምነው ልክ እንደናንተ አስቡትና አገልጋዮች ሆነው የተፈጠሩ የተጋደሉ፣ ግን አንድ ሰው የህይወት ታሪኩ ዝም ብሎ ኖርማል መጽሐፍ ላይ ቢጻፍ ያንን መጽሐፍ አግኝተው የጌታ አገልጋይ ስለሆኑ ብቻ የመቀበል ግዴታ አለብን። በእምነት ትክክለኛነቱን አረጋግጠን ወንጌል ቆመ፣ በዚህ መጽሐፍ ቅዱስ የጨመረ የሚቀነስ የሚላል እንጂ ከዛ በኋላ ደግሞ ሰው እየኖረ ነበረ።
በዛ መካከል ግን ጌታን የሚቀበል ጌታን የሚያምን ሃይማኖትን የሚቀበል አገልጋዮችን የሚቀበልና በአንድነቱ በሶስትነቱ አምኖ ገድል የፈጸመና እጅግ የሚገርም ተአምራትን ሲያደርግ የነበሩ ቅዱሳን አሉ። ምክንያቱም መጽሐፍ ቅዱስ በዛ 4 ነጥብ ከዘጋ በኋላ አይኖሩም አይባልም። በቃ ከዛ በኋላ እኛ ልክ እንደኛ ነው በቃ የነበረው፣ እኛ ባለንበት የቀጠለው፣ አሁንም እኛው ነን ያለነው ማለት አይቻልም። ምክንያቱም ከኔ በላይ ያደርጋል፣ በእኔ የሚያምን እኔ የማደርገውን ያደርጋል፣ ከኔም በላይ ያደርጋል ስለሚል የተፈጠሩ ቅዱሳን ሰማዕታት አሉ። አሁን ከእናንተ ጋር መናገር የማይቻለው ምንድነው በ4 ነጥብ በተዘጋው በዛ ወንጌል ውስጥ ነው እንጂ ከዛ ውጭ ደግሞ የመጡ ቅዱሳን እንደማትቀበሉ እናውቃለን። ግን ከዛ በኋላስ የነበረውስ ታሪክ የተፈጠሩስ ቅዱሳንስ መጽሐፍ ቅዱስ ላይ ግዴታ መጻፍ አለባቸው? ጥሩ ጥያቄ ነው። እሺ ምናልባት ትልቁ ፖይንት እኛ ቅዱሳንን እንቀበላለን። እንደውም እንደ ጴንጤ ቅዱሳንን የሚቀበል ቆይ ስታወራ ስለሰማ በደምብ ከልብ ስማኝ። ችግሩ ምንድን ነው? እኛ ቤት ቅዱሳን ብለን ስናወራ ለምሳሌ ወንድምነት ቅዱስ ነው፣ ብሩኬ ቅዱስ ነው፣ ቤካዬ ቅዱስ ነው፣ ዘማሪ አሸናፊ ቅዱስ ነው። እንደ ጴንጤ እንደውም ቅዱስን የሚቀበል የለም። ኦኬ ለኛ ለቅዱሳን ተብሎ ለመጠራት አንድ ሰው መልአክ ክንፍ አበቀለ፣ በባዶ እግሩ ቆሞ ጸለየ፣ ውሃ ውስጥ በጭንቅላቱ ተዘቅዝቆ ለረጅም ዘመን ጸለየ መባል አይኖርበትም። አንድ አማኝ በክርስቶስ ኢየሱስ ካመነ ኢየሱስ ክርስቶስን የህይወቱ ጌታና ዳኛ አድርጎ ከተቀበለ ከዛን ቀን ጀምሮ ያ ሰው ጻድቅ ነው፣ ቅዱስ ጻድቅ ተብሎ ነው የሚጠራው። ስለዚህ እኛ ቤት ውስጥ ያለው የጻድቅ ትርጓሜ ይሄ ነው። አሁን እኛ ኦርቶዶክስ ውስጥ እንዳለ አይደለም እኛ ቤት ውስጥ ጻድቅ የምንባባለው። ኦኬ ማንም በክርስቶስ ኢየሱስ ካለ ኩነኔ የለበትም። ኦኬ በእግዚአብሔር ፊት የጸደቀ የዳነ ሰው ነው። አየህ፣ ስለዚህ ስፔሻል ተብሎ በዳኒ ስም በኤርሚ ስም ጽዋ ምናምን የሚጠጣበት ታሪክ የለም። ኦኬ ባይሆን ለማን እንደተባለ ላሳየህ። ከእግዚአብሔር ቃል ይኸው እንደዚህ ይላል። እሺ የክርስቶስ ስለሆናችሁ የማን የክርስቶስ ስለሆናችሁ በስሜ ጽዋ ውሃ የሚያጠጣችሁ ሁሉ ዋጋው እንዳጠፋበት እውነት እውነት እላችኋለሁ ይላል። የማን የክርስቶስ ኢየሱስ ስለሆናችሁ። ዋጋ ማለት ምን ማለት ነው? እሱን ደግሞ እፈታላለሁ። ኦኬ አሁን እግዚአብሔር አምላክ ምንድነው ካልከኝ የማቴዎስ ምዕራፍ 10ን ብትወስደው አውዱ ተመሳሳይ ነው። አገልጋዮቹን ጻድቅ የሆኑትን ለወንጌል የተጠሩትን ሰዎች የክርስቶስ የሆኑ ሰዎችን ስለማብላት ስለማጠጣት ነው የሚናገረው እንጂ በስማቸው ጠላ አረቄ ምናምን ስለማዘጋጀት አይደለም። ባይዘዌ አይደለም ሌላ ውስጥ አትግባዳኝ ጠላ ምናምን ሳይሆን ስለ ቀዝቃዛ ውሃ ብቻ አይደለም። ብራዘር ተው እንጂ አይደለም። ሪያሊቲውን ተው። ሊያም ይችላል ግን ቻለው። ቀዝቃዛ ውሃ በየትኛውም አገልጋይ ስም እናንተ ቀዝቃዛ ውሃ አዘጋጅታችሁ አታውቁም ብራዘር። ይታወቃል። ሚኒመም በጣም ትንሹ የፊልተር ጠላ ነው። በጣም ትንሹ ማለት ነው የፊልተር በቃ ደሃ ቤት ከሄድክ የፊልተር ጠላ ነው የሚዘጋጀው። በማን ይዘጋጃል? ዳኒ እንደሚዘጋጅ ማረጋገጥ ቀዝቃዛ ውሃ ይዘጋጃል። ውሃ የለም ይዘጋጃል። ታወራናለህ ብራዘር። እኔ የምዘክረው ቀዝቃዛ ውሃ ነው በነገራችን ላይ ብራዘር ታወራናለህ። ቆይ እሱን እናወራለን። ያደግንበት ምናምን እኮ ነው እንዲና መደራረግ የለብንም። ጉዳዩን ግን ላወራለን። ፖይንቱ ኦኬ የእግዚአብሔር ሐሳብ በሳምበዲ ስም ስለሚዘጋጅ መጠጥ ስለሚዘጋጅ ምግብ በስሙ ስለሚዘጋጅ አይደለም። መጽሐፉ እሱን አለ የሚያወራው። ይኸው ደግሜ ላንብብልህ። የክርስቶስ ስለሆናችሁ በስሜ ጽዋ ውሃ የሚያጠጣችሁ ነው የሚለው። ኦኬ ጌታ እየተጨነቀ ያለው ለአገልግሎት ስለሚሄደው ስለ ሰውየው ነው። ኦኬ ስለ ሰውየው
ያ ቅዱስ ስለተባለው ጻድቅ ስለተባለው በክርስቶስ ኢየሱስ ስም ስለተጠራው ስለሱ ሰው ነው ጌታ የሚጨነቀው እንጂ እሱ ከሄደ ከሞተ በኋላ በሱ ስም ስለምታረገው ጉዳይ አይደለም ጌታ እየተጨነቀ ያለው። he don't care about that brother። ስሙ በህይወት መዝገብ ላይ የተጻፈለት ሰው በምድር ታወሰ አልታወሰ ምንም ይፈይደው ነገር የለም። አየህ፣ ይሄ ሰው በምድር ግን ሲያገለግል በሚያገለግልበት በዛ ነገር ውስጥ የጎደለው ነገር ካለ አብረኸው ቁም ነው እያለ ያለው። አብረኸው ቁም። የእግዚአብሔር ቃል ይህንን ነው የሚናገረው። አብረኸው ምን አድርግ? ቁም። ስለማን ብለህ? ስለ ክርስቶስ ኢየሱስ ብለህ። ዋጋ አይጠፋም እያለ ነው ያለው እግዚአብሔር። ለምን? ለዛ ጻድቅ ለተባለው ነብይ ለተባለው ለሱ አብረኸው ስትቆም በሚያገለግለው ወንጌልን በመስበክ በማገልገል ውስጥ በሚሄድበት በዛ ጀርኒ ውስጥ አብረኸው ስራ ነው እያለ ያለው። እሱ በሚያገለግለው በዛ ወንጌል ውስጥ አንተ ስትጠመድ ውሃ ባያስፈልገው ውሃ ስጠው፣ በሚያስፈልገው አብረኸው ስራ ነው እያለ ያለው። ይኸው ደግሜ ላንብብልና ልደምድመው። ይኸው ቃል በቃል ነው እያነበብኩልህ ያለው። የክርስቶስ ስለሆናችሁ በስሜ ጽዋ ውሃ የሚያጠጣችሁ ሁሉ ነው የሚለው ማን? ክርስቶስ ኢየሱስ። አገልጋዮቹን በክርስቶስ ኢየሱስ ስለሆኑ ሰዎች፣ ስለጸደቁ፣ ስለዳኑ ሰዎች ውሃ በሚያስፈልጋቸው ሰዓት ውሃን ስለሰጣቸው ሰው ነው የሚሆነው እንጂ እነሱ ከሞቱ ካረጉ በኋላ በእነሱ ስም ስለሚደረግ ውሃ እግዚአብሔር ተጨንቆ አያውቅም። ብራዘር፣ እንደዚህ አይነት ልምምድ መጽሐፍ ቅዱስ ውስጥም የለም። ጳውሎስ አስተምሮ አያውቅም። ባይዘው እኔ ካለፍኩ ከሞትኩ በኋላ በስሜ ውሃ ጠጡና ትድናላችሁ፣ ጸድቃላችሁ፣ የኔ ስራያችሁ ሆኖ ይቆጠራል አላል ጴጥሮስ አላል። ብራዘር፣ የእግዚአብሔር ቃል የሚያወራው ስለ አገልጋዩ ስለዛ ጻድቅ የምታረገውን ነገር እግዚአብሔር ይቆጥራል ወይ? አዎ ይቆጥራል። ዘንድሮም ቢሆን አሁንም ቢሆን በወንጌል እውነት ለተያዙ ሰዎች በማገልገል ህይወት ውስጥ ላሉ ህይወታቸውን በአገልግሎት ላይ ህይወታቸውን ለአገልግሎት ለሰጡ ሰዎች ለምታረገው አብረ ለምትሰራው ለዛ ስራ እግዚአብሔር ላንተ ሪዋርዱን ይሰጣል ነው እያለ ያለው። ዋጋን ቆጥርልሃለሁ ነው እያለ ያለው። ይሄን ነው የሚናገር። ሌላ የተለየ ነገር የለም። እኛም እናውራ እስቲ። እሺ አንዴ ልጨርስና የጻድቅ ስራ የማዳንን ስራ እንደምትሰራ ታምናለህ ወይስ አታምንም? ጻድቅ ማዳን አይችልም። ማዳን እግዚአብሔር ብቻ። መዳን በሌላ በማንም የለም። የያዕቆብ መልእክት 5:14 ላይ አይልም። 5:14 ላይ እንደሱ የሚል ብራስ ልንገርህ፣ ጴጥሮስ ጻድቅ ነው አይደል? የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። ኃይልን እንዲያደርግ ያደረገው ዘለው ስለመጣ ነው እንጂ የሚጸልዩት በክርስቶስ ኢየሱስ ስም ነው። ኦኬ፣ ሰው በክርስቶስ ኢየሱስ ስም ሲጸልይ ልክ ነው፣ ኃይልን ያደርጋል። አየህ፣ ለዚህ ነው ይህንኑ ሐሳብ በተመሳሳይ መልኩ ጴጥሮስ በሌላ ሐሳብ ውስጥ ገልጾታል። አየህ፣ ያ የተደረገው የታየው ተአምርን እግዚአብሔር የፈወሰውን ያንን ሰው በማን ኃይልና በማን ስልጣን አደረጋችሁት ሲለው ጴጥሮስ ቆይ አንዴ ብራዘር በግልጽ የመለሰው መልስ አለ። መዳን በሌላ በማንም የለም። የተፈወሰ ሰው አለ? አዎ። የዳነ ሰው አለ? አዎ። ጻድቅ ያልከው ሰው ነው ያንን ያደረገው? አዎ። በክርስቶስ ኢየሱስ የሚያምን ሁሉ ጻድቅ ነው። ያ ሰው ያደረገው ከራሱ የሆነ አንዳች የለም። በማን ስም ነው የተደረገው? በክርስቶስ ኢየሱስ ስም ነው። አዳኙ ማን ነው? ኢየሱስ ነው። ሌላ የሚያድን ስም አለ? በጭራሽ የሚያድን በሱ እኮ ምንም አይነት ጥያቄም የለም፣ ምንም የሚያስነሳ ነገር የለም። ስለዚህ ጻድቅ ያድናል ሁሉ ነገር ሁሉ በእርሱ ሆነ የሚለው ቃል ብቻ ያስማማናል እኮ። ያለ እርሱ ምንም ነገር የለም እኮ። እንደዛ ከሆነማ እጅ ለእጅ ተጨባበጥና ብራዘር ፍጥረት ሁሉ ለእሱ ናቸው። ሲጀመር እኮ አሁን በጻድቅ አማላጅነትና በጻድቅ የማዳን ስራ ማመናችን በእኛ ሃይማኖት ትክክል ነው ማለት ነው። ጻድቅ የማዳን ስራ መጽሐፍ ቅዱስ ማስረጃ ያስተኝ። ጻድቅ ያድናል የሚለውን ማስረጃ ያስተኝ።
የጻድቅ ሰው ጸሎት ያድናል ካለ ይኸው የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል ማለት ታድናለች ማለት ነው። አይደለም ብራብራ አንዴ ይኸውልህ፣ ጻድቁ የሚጸልየው በማን ስም ነው ነው ጥያቄው? በክርስቶስ ኢየሱስ ስም እንጸልይ። አውዱን ሄደን በፈጣሪው ስም ነው። እሱም እኮ ጻድቁም እኮ ፍጡር እኮ ነው። ግን እሱ ይለምንላችሁ እኮ አትደረግ እንትን ተከትለን እንሂድ። ዳኒ የመጨረሻው ስለሆነ አሁን እየዘጋ ነው እንሂድ። ሲጀምር እያልኩ ያለሁት ላምብ ብራዘር፣ ጻድቁ ያድናል የሚል የለም ብራዘር። የሚያድን ጻድቅ የለም፣ የሚያድን ጻድቅ የለም። የእግዚአብሔርም ቃል እንደሱ የሚያድነው እሱ የሚያድን ማን ነው ከተባለ ቅድም እንዳልከኝ በጌታ ኃይል ግን ያድናሉ፣ ያማልዳሉ የሚለውን ነው የሚሰጠን እዚህ ጋር ዳኒ። አይ ወዳጅ ቆይ አትደባልቃ። በጌታ ስም የማዳንን ስራ እየሰሩ ነው። እዚህ ጋር ኃይልን ታደርጋለች። የጻድቅ ሰው ጸሎት ለበረከት ነው፣ የጻድቅ መታሰቢያ ለበረከት ነው ይላል መጽሐፍ ቅዱስ። እሱ ደግሞ ሌላ ሀሳብ ጻድቅ ምን ያህል ዋጋ እንዳለው ነው። ይህንን መዘንጋት የለም። ይህን ስተዋል እያልኩ ያለሁት እሺ፣ የምታወራውን ሁሉ ስትስት ዝም የምንለው ያው ቢያንስ ሙሉን ሀሳብ እንድትረዳው ከሚል ስሜት ነው። ኦኬ፣ የእግዚአብሔር ቃል ምንድን ነው የሚናገረው? ምንድን ነው የሚያወራው ነው። አዳኙ ማን ነው ካልክ አዳኝ የሚባል ጻድቅ የለም። ይኸው ጴጥሮስ ጻድቅ ከሆነ በማን ስም ነው በማን ስልጣን ነው እንደዚህ የምታደርጉት ተብሎ እኮ የተጠየቀው። በማን ስም በማን ስልጣን ይህን ነገር አደረጋችሁ ከተባለ መቼስ በእርግጠኝነት በጴጥሮስ ጻድቅነት ትቀበላለህ፣ ታምናለህ። ጴጥሮስ ጻድቅ ነው። ጴጥሮስ እኛ ምናምን ሰማዕት ነው፣ የጌታ አገልጋይ ነው። መስዋዕት ጻድቅ ነው ብለህ ታምናለህ ወይ ያልኩ? ጴጥሮስ አይደለም። አሁን ለምሳሌ የጽድቅን ስራ የሚሰሩና የሰማዕትነትን አክሊልን የተቀዳጁ ሰማዕታት ብሎ የሚታሰቡ የቤተክርስቲያን አባቶች አሉ። ከዛ ውስጥ ሐዋርያቶች በሰማዕትነት ከሚታሰቡት ውስጥ አንዱ ጴጥሮስ፣ ጳውሎስ ናቸው። አሁን ጴጥሮስ ሰማዕታት ናቸው እንጂ ጻድቅ አይደሉም። የጽድቅንም ስራ ይሰራሉ፣ የሰማዕትነትም ስራ ይሰራሉ። አንዳንድ ጊዜ ጻድቅ ሰማዕት ምንም ልዩነት የላቸውም የጌታ አገልጋዮች ስለሆኑ፣ ምክንያቱም የጌታ ብልቶች ናቸው። ለምሳሌ አንተ ለመከፋፈል እየሞከርክ ስለሆነ ጻድቅ ነው ወይስ ጻድቅ አይደለም? ብራዘር ጻድቅ አይደለም እንዴት እላለሁ እንዴ? የጸደቀ እኮ ነው፣ በጌታ ጸድቋል። ግን ሰማዕትነትን የተቀበለ የጌታ አገልጋይ ነው። ሰማዕታትነት ከጻድቅነት ይበልጣል እያልከን ያለው ጻድቅ ይበልጣል። ስለዚህ ቅድም የሁለቱ ምርጫ አቅርበህልኝ እንዳልመለስክልኝ ሁሉ አሁን ደግሞ የዚህን እንትን እየመለስኩልን ያለሁት ሁለቱም ለእርሱ ይገባዋል ከተባለ ይገባዋል። ቆም ብለህ ስትሰማው አይደለማ እኮ ለእኔ ሲሆን እንትን አይሁና፣ ለእኔ ሲሆን ትክክል አይደለም፣ ለአንተ ሲሆን ልክ ሊሆን አይችልም። እሺ እኩል ናቸው፣ እንደኔ እኩል ናቸው ነው የምትለው? ምንድን አልገባኝም። አርጊመንት ምንድን ነው እኮ? በቃ እሺ፣ ለምሳሌ ጴጥሮስ ጻድቅ ነው፣ ግድ የለም አሁን ፎከስ እናድርገውና ጴጥሮስ ጻድቅ ነው ወንድም አለ። ጴጥሮስ ጻድቅም ሰማዕትም ነው። በቃ እንድታምነው ለማድረግ ሁለቱንም ሊይዝ አይችልም ልትለኝ አትችልም። አይ እኔ እንድረዳ ነው ሀሳብን አቋምን እንድናየው ይገባኛል። እሺ ዳኒ፣ እነርሱንም በመካከል አቁመው በደምብ ስማኝ፣ በምን ኃይል ወይስ በማን ስም እናንተ ይህንን አደረጋችሁ ብለው ጠየቋቸው ይላል። ኦኬ፣ በምን ስም በማን ኃይልን ያደረጋችሁት? የተፈወሰ የተደረገ ተአምር አለ። በዚህ ይህንን ተአምር ግን በማን ስም በምን ኃይልን ያደረጋችሁት ብለው ጠየቋቸው። ታዲያው በማን ስም ሊሆን ይችላል በታስብ በፍጹም የሚያስኬድ አይደለም እኮ ዳኒ። ስሜት ያቱ ብራስ ቻል አድርገው ሊያም ይችላል ግን ቻል አድርገው በማን ኃይልን ያደረጋችሁት በማን ስም ያደረጋችሁት ብለው ጠየቋቸው። በእኛ ጸሎት በእኛ ኃይል በእኛ አቅም ነው ብሎ አልመለሰም። ምን እንደመለሰ ልንገር። እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤል ሕዝብ ሁሉ የታወቀ ይሁን። አየህ፣ አሁን በማን ስም ነው ማለት ነው? በኢየሱስ ስም ነው። ፈዋሽ ማን ነው ማለት ነው? አዳኝ ማን ነው ማለት ነው? ኢየሱስ ነው። ሌላ አለ? በጭራሽ የለም። ስለዚህ ፈውስ
ማዳን የማን ስራ ነው? የእግዚአብሔር ስራ ብቻ ነው። እኛ የማንረባ የማንጠቅም ሰዎች ነን፣ አገልጋዮች። ስለዚህ አዳኙ ማን ነው? ፈዋሹ ማን ነው? እግዚአብሔር ነው። አለቀ። ስለዚህ በእኛ ቤት ውስጥ የሚያድን ቅዱስ የሚያድን የሚፈውስ እገሌ የሚባል የለም። የሚያድነው ኢየሱስ ነው። የሚፈውሰው እሱ ራሱ አምላክ እግዚአብሔር ነው። ከዛ ውጪ ሰውን ሊጠቀም ይችላል። አዎ እግዚአብሔር ሉዓላዊ አምላክ ነው። ሲፈልግ መልአኩን ልኮ፣ ሲፈልግ ሰውን ልኮ፣ ሲፈልግ ግዑዝ ነገሮችን ተጠቅሞ ሐሳቡን ሲፈጽም አይተናል። እግዚአብሔርን ሊከለክለው ሊያግደው የሚችል የለም። አይተናል። አሁን ግን እግዚአብሔር የሚጠቀመው እናንተን እግዚአብሔር ይጠቀማል። ለዚህ ነው በስሜ የሚያምኑ እነኚህ ምልክቶች ይከተሏቸዋል ይልና ከሚከተላቸው ምልክቶች መካከል አንደኛው ለበሽተኞች መጸለይ፣ በሽተኞችን መፈወስ ነው። ምን የሚያደርጉ? በስሜ የሚያምኑ የተባሉት እነኚህ ምልክቶች ይከተሏቸዋል። ስለዚህ አሁን ምልክቱን አይተን እኛንን አንልም። ኦኬ፣ የተከተለን ምኑ ነው? ምልክቱ ነው። ኦኬ፣ ምልክቱ እኛን አይደለም የሚያሳየን፣ የኢየሱስ መሆናችንን ነው የሚያሳየው። የእኛን ብቃት አይደለም የሚያሳየው፣ ኢየሱስ ከኛ ጋር መሆኑን ነው የሚያሳየው። ለምን? በድንቅና በተአምር ቃሉን ያጸና ስለነበረ። ኦኬ፣ አሁን በምናደርገው በእያንዳንዱ አገልግሎት ውስጥ የኛ ታሪክ አይደለም፣ የኛ ህይወት አይደለም፣ የኛ ብቃት አይደለም የሚታየው። ኦኬ፣ በወንጌል እውነት ውስጥ ቃሉን የሚያጸና የሚገልጥ ክብሩን የሚያሳይ ጌታ ነው ከኛ ጋር ያለው። ከኛ ጋር ምንም የሚገናኝ የለም። ትልቁ ፖይንት ደግሞ ምንድነው? እሱ እናንተ ቤት በጣም ትልቁ ችግር ቅዱሳን ብላችሁ ስታስቡ የሞቱ ሰዎች ነው ወደ አይምሯችሁ የሚመጣው። ስህተቱ እሱ ነው ብራዘር። እግዚአብሔር አሁን በዚህ ምድር ላይ የሚሰራው በሞቱ ቅዱሳን አይደለም። እግዚአብሔር አሁን የሚሰራው በህይወት ባሉ ቅዱሳን ነው። ኦኬ፣ እግዚአብሔር አሁን የሕያዋን አምላክም ጭምር ነው። ኦኬ፣ አሁን ያንቀላፉ የሞቱ ምናምን ሰዎች እግዚአብሔር በምድር ላይ መጥተው እንዲያገለግሉ እንዲሰሩ አይደለም የፈቀደው። ይቺ ምድር በህይወት ላሉ ሰዎች ነው የተሰጠችው። ምን ማለት ነው? የህይወት እስትንፋስ ባለበት ሰዓት ላይ። ካለዛስ ዳዊት በገዛ ዘመኑ እግዚአብሔርን አገልግሎ እንዳለፈ ሁሉ ታልፋለህ። አየህ፣ የገዛ ዘመን የሚባል አለ። እግዚአብሔር የተመነልህ እዚህ ምድር ላይ ሰዎች የሚሰሩት በገዛ ዘመናቸው ነው። በተለካቸው እግዚአብሔር በሰጣቸው በዛ ዘመን ውስጥ እዚህ እንዲያገለግሉ ተፈቅዶላቸዋል። ከዛ ውጪስ እንግዳ ናቸው። ፐርማነንት ላይ አይመጡም፣ እዚያ አያገለግሉም። አገልጋዮቹ በምድር ያሉ ልጆች ናቸው ለእግዚአብሔር። እዚህ እግዚአብሔር አሁን ማገልገል ሲፈልግ ጳውሎስን አይልክም። በምድር ላይ ጳውሎስ አለው እግዚአብሔር። ወንድምነትን ይልክልሃል፣ ብሩኬን ይልክልሃል፣ ሌሎች ወንድሞች እህቶችን ይልክልሃል። እግዚአብሔር መልእክተኛ አለው። ለምን? እግዚአብሔር በዘመናት መካከል ራሱን ያለ ምስክርነት አይተውም። ብራዘር፣ እግዚአብሔር ራሱን ያለ ምስክርነት አይተውም። ጳውሎስ ስላለፈ የእግዚአብሔር አጀንዳ ይቆማል ማለት አይደለም። አሁንም ጳውሎሶች አሉት፣ አሁንም ጴጥሮሶች አሉት። እግዚአብሔር በእኔና በአንተ በዚህ ዘመን ላይ ይሰራል። ስለዚህ የእግዚአብሔር ሐሳብ ይህንን የሚያየው እያጠቃልልን ትንሽ ነገር ልበልና እንቀጣለን። እኛ ብቻ እንዳንይዘው ደግሞ ሌሎች እኮ እንትን አላልኩማ የተወሰነ ልበልና አጠቃላለሁ። አሁን አናጠቃልሎ ሚውት አድርገና ብዙ ነገሮች የነበሩት ስለመሰለ ከጻድቅ አንጻር የተነሳ ይዛችሁ ማለቅ የሚችለው ነገር ሌሎቻችሁ ደግሞ ያውሩ፣ ብቻችን እንዳንጨርሰው ጊዜው እንዳንፈጀው ማለት ነው። እና እናውራለን፣ ችግር የለም። ገና መጀመራችን አይደል? እሺ፣ ጸጋና ሰላም ይብዛላችሁ። ሮያል ዌልካም ብራዘር። እንዴት ነው ዳኒ? ሰላም ነው? አለን አለው። ወዳጅህ አለ፣ ወንድምነት አለ። ማነው? ኤርሚያስ ነው አንተ ወዳጅ። ሀይ በለው። እሺ፣ ይመችህ በለው። ምን አለ መሰለህ ዳኒ፣ እኔ አንድም ምለው ነገር አለ። ለምሳሌ ሁላችንም እንደ መልካችን የተለያየ አይነት ጭንቅላታችን አሳሰባችን የተለያየ ነው እና አንዳንድ ጊዜ የማዝንበት ነገር ምንድን ነው? ለምሳሌ አሁን ራሱ ያንተ ያረከው ርዕስ ጴንጤዎች ተሳስተዋል ለሚለው፣ አዎ ተሳስተዋል። ምንድነው ተሳስተዋል ብልህ? ለምሳሌ
ኦርቶዶክስን ሙሉ ለሙሉ ማጠልሸት ጥሩ አይመስለኝም። ለምሳሌ አሁን እዚህ ካሉት ውስጥ ኖርማሊ እውቀት ያለው ሰው አለ፣ እውቀት የሌለው ሰው አለ። አሁን ከታች ኤልሮይ እንደምትባለው ዝም ብሎ የሚያዳምጥ አለ፣ ምንም ነገር አዳምጦ ብቻ መሄድ አለ፣ ኮመንትም ይሰጣል፣ ገብቶ ያሰቡ የሚናገር አለ ምናምን። በማስረጃ እናውራ። አሁን ይሄ ፎልስ አኪዜሽን ነው። አሁን ሁሉን ታጠልሻላችሁ ስትለን ፎልስ አኪዜሽን ትክክል አይደለም። ለነገር እኮ ልመጣልህ እኮ በማስረጃ አሁን ይሄንን ጉዳይ ትክክል ሆና ይሄንን ጉዳዩን አጠልሽታለች የምትለውን ነው የምታሳየን። ካለዛ ግን ፎልስ አኪዜሽን ነው። ሮያል እንደሱ ልቀበላል። እነዚህ ሰዎች ዝም ብለው ተቀብለው የሚሄዱ ሰዎች አሉ እኮ። በምን ጉዳይ? በዚህ ጉዳይ ላይ ሮያል፣ በዚህ ጉዳይ ላይ ኦርቶዶክስን አጠልሽታችኋል፣ ትክክል ነበረች በማለት በማስረጃ ታወራለህ። ለምሳሌ እኔ ኦርቶዶክስ እምነት ተከታይ ነኝ። አሁን ደግሞ ሲናገር ስታወራ የነበረው ብራዘር ኦርቶዶክስ ይመስለኛል አይደል? ስለዚህ ምንድነው መሰለህ፣ ለምሳሌ እኛ ማናምንበትን ነገር ታምናላችሁ ብሎ ግግም ማለት ፎር ኤግዛምፕል ቅድም በጥፍር አዳምጠኝ፣ በጥፍር በምናምን በዮማን ሄር በምናምን መንግስተ ሰማያት እንገባለን ብላችሁ ትላላችሁ ምናምን አለ። እኛ እንደዚህ አይነት አስተሳሰብ የለንም። ማስረጃ ነው የምትለኝ። ማስረጃ ብትል አሁን ለምሳሌ ብታነብልኝ የራሱ እኔ አልቀበለውም። አንተና ማን እንደጻፈው ማላውቀውን ነገር አንተና በፀጉር በምናምን ብትለኝ እኔ አልቀበልም እኮ። አንተና ኦርቶዶክስ ግን ትቀበላለች። ልንገርህ፣ እኔ ኦርቶዶክስ በክርስቶስ ኢየሱስን እንደምታምን አንድ ደስ የሚለኝ ግን ነገር ምን አለ መሰለህ፣ አሁን እነዚህ በሃይማኖት ላይ ምናምን የምትሰሩ ሰዎች ማለት ነው፣ በኦርቶዶክሱም በፕሮቴስታንቱ ምናምን ዓለም ያላችሁ ሰዎች አሪፍ ነው፣ ይመቻችሁ። ለምን መሰለህ ይመቻችሁ ብል ዞሮ ያው እምነት ውስጥ የሚሄድ ኢየሱስ ክርስቶስ መጨረሻው የፕሮቴስታንቱም ኢየሱስ ክርስቶስ ነው የሚለው፣ ኦርቶዶክሱም ኢየሱስ ክርስቶስ ነው የሚለው። ስለዚህ በዛ ነገር እንኳን ራሱ ያጽናናኛል እኔ። ምክንያቱም በቃ ተባልታችሁ መጨረሻው ኢየሱስ ክርስቶስ ነው ወደሚለው ስለሚሄድ በዚህ አስቀያሚ በሆነ ዓለም ላይ ወደ ኢየሱስ ክርስቶስ መንገድ ለመሄድ ከሆነ መንገዳችን ቢለያይም፣ ለምሳሌ በሀገር ቤቱ መንገድ ብናስበው ወደ ፒያሳ ለመሄድ በሜክሲኮ በምናምን በመርካቶ በምናምን ሄዶ መጨረሻው ላይ ፒያሳ የሚደርስ ከሆነ ግን መድረሻው አንድ አይነት ከሆነ ምንም ችግር የለውም ብዬ ነው የማስበው። ግን እነዚህ የሚቀበሉት እነዚህ ኢትዮጵያኖች 600 ምናምን ኢትዮጵያኖች ዝም ብሎ ተቀብሎ መሄድ አለ ዳኒ። ስለዚህ አሁን በጥፍር በምናምን በፀጉር በምናምን ስትል ያ ነገር ለምሳሌ የተጻፈ ነው ብለህ ልታሳየን ትችላለህ። እንዲህ ማንቀበለውስ? ለምሳሌ ማንቀበለው ማለት የኛ ኦርቶዶክስ እምነት የጻፈው እንደሆነ የማናምንበት ሰዎች አብዳ መጨፍለቅ የላለብን አይመስለኝም። እኛ የምናምነው በኢየሱስ ክርስቶስ ነው በቃ። እኔው ለምሳሌ እንደ አንድ ዝም ብሎ ቀለል ያለ አማኝ ማለት ነው ኖርማሊ ነገሮችን እንደማካብድ አንድ ኦርቶዶክሳዊ እኔ በጥፍር በፀጉር በምናምን ይባል እምነት የለኝም። ስለዚህ እንደዚህ አይነት ነገሮችን እናንተ ስትሉ ከኦርቶዶክሶች እንደዚህ ነው የሚያምኑት ብሎ ግግም ብሎ በቃ ኦርቶዶክስ ለካ እንደዚህ ነች ብሎ ሊል የሚችል ሰው አለ በቃ። ስለዚህ እንደዚህ አይነት ነገሮች ማናምንበትን ነገር ገና ለገና ብዙ ሰዎች እኮ የሚጽፉ አሉ፣ ከኦርቶዶክስ ወጥተው ተሐድሶ ነኝ ምናምን ብለው የሚጽፉ አሉ። ለምሳሌ አንዳንዱ ዝም ብሎ ኖርማሊ በጥፍር ነው ብሩኬ መጣ። እሺ አይ አብሮ እንዲመልስልን ነው። አሁን ይሄ እምነት አንተ የኖረክ መጽሐፍ ቅዱስ ማንበብ ከጀመርክ በኋላ ነው ወይስ ከዛ በፊትም እንደዚህ ነበር የምታምነው? አላውቀውም። ከዛ በፊትም ራሱ ምንም አላውቅም እኮ። ከዛ በፊትማ ምኑን አውቀዋል? ምንም አላውቅም እኮ አልኩ። ኖርማሊ መጽሐፍ ቅዱስ ላይ ያሉ ነገሮችን ኦርቶዶክስ እምነት በፊትም እኔ ሳቃት ጥፍር ፀጉር ብላ ስትል ሰምቼ አላውቅም በቃ። እንደገና ደግሞ ባይብል አሁን ለምሳሌ ባይብል እኔ በቅርብ ጊዜ ወራት ነው ማንበብ የጀመርኩት። ስለዚህ እንደዚህ አይነት ነገሮችን እኛ አንቀበልም። እኛ ማንቀበለውን ነገር ኦርቶዶክስ እንደዚህ ነው መንግስተ ሰማያት የሚገባው በጥፍር ነው በፀጉር ነው ብላ ትላለች ብላችሁ ስትሉ እምነት አንዳንድ ጠንካራ እምነት የሌላቸው ሰዎች ግን ይዘው ይሄዳሉ። እኔ አባባል ግን ኦርቶዶክስ እንደዛ ብላ አትልም። የእግዚአብሔር መንግስት በጥፍር በፀጉር ይገኛል ብላ አታስተምርም በቃ። ይህንን ብዙ ሰዎችም ተጠይቀው የሚመልሱት ነገር ነው። እንደን አይነቱ ምናምን ሰው ሳይሆን እውቀት ያላቸውን ሰዎች አሁን በጥፍር በፀጉር ነው ወይ ይህን ነገር መንግስተ ሰማያት የሚገባው ምናምን ብለህ ብትለው የማይመስል ነገር ነው የሚል
ሌላ ነገር አጻጻፉ ሊጻፍ ይችላል ሊባል ይችላል። እንደዛ ነገር ግን ማን ነው የሚያምነው ነው? እኔ ነኝ የማምነው? የኔ ልጅ ነች የምታምነው? ጀነሬሽኑ ወደፊት ነው የሚያምነው? ማን ነው የሚያምነው? ምንድነው ኦርቶዶክስ እንደዛ ልትል አትችልም፣ እንደዛ አታስተምርም ስላልክ የትኛው ኦርቶዶክስ ማለት የኢትዮጵያ ኦርቶዶክስ ከሆነ እያልክ ያለው እንግዲህ መጽሐፍቶቿ በዛ በኩል የዘላለም ሕይወት እንደሚገኝ ይናገራሉ። ስለ የትኛው ኦርቶዶክስ እያወራ ነው ያለው? ማለት እንግዲህ እኔ ብሩክ አለ መሰለኝ ሐሳቤ ልጨርስልና አንድ ሐሳብ የአንተ እምነት ከሆነ እንቀበላለን። እኔ አልቀበልም፣ ምክንያቱም መጽሐፍ ቅዱሳዊ አይደለም ካልክ እኔ እቀበልሃለሁ። ትክክል ነው ምልክ እኔ ኦርቶዶክስ እንደዛ አትልም ካልክ ግን ስለ የትኛው ኦርቶዶክስ እያወራክ ነው ያለው? የኢትዮጵያ ኦርቶዶክስ ከሆነ ስለ ኢትዮጵያ ኦርቶዶክስ እያወራ ከሆነ ሰው ሲጀምር ድኛለሁ ብሎ እንኳን መናገር አይችልም። በኢትዮጵያ ኦርቶዶክስ መሞት አለበት ስለ መዳኑ እንኳን ለመናገር ብዙ የመዳን መንገዶች አሉ። አሁን መጽሐፍ አይደለም የመምህሮቿን ስብከት እንኳን ብናሰማክ በሰዎች በኩል በጥፍር ብቻ አይደለም በአፈርም በኩል የዘላለም ሕይወት እንደሚገኝ ያስተምራሉ። የኢትዮጵያ ኦርቶዶክስ በደንብ አድርጋ ታስተምራለች። መናቃት ኦርቶዶክስ እቺ ስለሆነች ማለት ነው። የፈለገውን ይባላል እኮ ብሩኬ፣ አፈርም ይባል በሰማይም ይባል በምንም ይባል፣ ግን ኦርቶዶክስ ስታስተምር አንዳንድ ሰዎችም ስጠይቃቸው ዝም ብዬ በራሴ በመጠነኛ እውቀት እንዴት ነው ይሄ ነገር እንደዚህ ነው ምናምን ስል ኖ እንደዚህ የተለያዩ ዝም ብሎ የተጻፉ ነገሮች አሉ ያልጠሩ መጽሐፍቶች ብለው ነው የሚሉ እንጂ ያ ነገር ወደፊት እየጠራ ይሄዳል ብለው የሚሉት ናቸው እንጂ ኖርማሊ በጥፍር በፀጉር እንደ ይመስልሃል እንዴ? እኔ አሁን ልጅ አለኝ እኮ አሁን ልጅን እኔ በቃ ይኸውልሽ አሁን እንግዲህ እግዚአብሔር መንግስትን ምናምን ወደፊት የምንወስደው ምናምን በጥፍር ነው በእንትና ጥፍር በእንትና ፀጉር ነው ብዬ ላስተምራት እችላለሁ እንዴ? የማይመስል ነገር እኮ ነው። ስለዚህ እንደዚህ አይነት እምነት ያለው ኦርቶዶክስ ያለ አይመስለኝም። መጽሐፉ ደግሞ ቢጻፍም ያ መጽሐፍ ራሱ ተቀባይነት ያለው አይደለም። እኔ ለምሳሌ ኦርቶዶክስ እንደዛ ትላለች ብለህ ብትለኝ እኔ ውስጤ ካልተቀበለው ምን ላደርግ እችላለሁ? በቃ ማን እንደጻፉስ ምን አውቃለሁ? ስለዚህ በዚህ በኩል እኔ አልቀበለውም። የሚመስለኝ እኔ ኦርቶዶክስን ለማራቅ ነው የሚመስለኝ ነው የምልህ። ገባ? እንደዚያ ነገሮች ይሰሙኛል በጣም በቃ ምክንያቱም እንደዚህ ጥፍር ፀጉር ምንም ሊገባ እኮ የማይችል ነገር ነው። ምናልባት ጥፍሩ ካልተመቸክ ልቀይርልህ። አሁን ለምሳሌ ጥፍሩ ይቅር በቃሽ ዳን፣ ያው ብዙ ጊዜ ጥፍሩ ሌላ ምን ትቀይርልኛለህ? አንድ አይነት ነገር እኮ ነው ብትቀይርልኝ እኮ። አሁን ለምሳሌ ደብረ ሊባኖስ ሂዶ አንድ ሰው በተቅማጥ በሽታ ቢሞት የዘላለም ሕይወት ያገኛል። ደብረ ሊባኖስ ሂዶ በተቅማጥ እንደዚህ አይነት ነገሮች የሚጻፉት ነገሮች አሉ እኮ ተቀባይነት እኛ በምናስበው መልኩ ተቀባይነት የሌላቸው ናቸው። እኔ ለምሳሌ በራሴ ነው ሮያሌ እኔ ምንድን ነው የምቀበለው? እኔ አልቀበለውም እያልክ ከሆነ በደንብ እስማማለሁ እያለሁ እሱ እንዳትቀበል። ግን የኢትዮጵያ ኦርቶዶክስ ግን በመጽሐፍቶቿ ላይ ይሄን አስቀምጣለች። በጣም የሚገርምህ ማለት ነው ቆይ ስማኝ፣ በጣም የሚገርምህ በጣም ብዙ ሰዎች ማለት ነው እየተሯሯጡ እየሄዱ ደብረ ሊባኖስ ገዳም በተቅማጥ በሽታ ይሞቱ ነበር ይላል መጽሐፉ። ለምን ነው ታውቃለህ? የዘላለም ሕይወት ለማግኘት ማለት ነው። ምናልባት ጥፍሩ ከከበደ ወደዚህ ልቀይርልህ ብዬ ነው። በጣም ብዙ እንደዚህ አማርኛዎች እኮ መሰነጣጠቅ እኔ መሰነጣጥቀዋለሁ። ከተቀየረ አልተቀየረ ምንም ትርጉም የለውም። እኔ ግን የምናገረው ነገር አሁን ለምሳሌ በኦርቶዶክስ እምነት ውስጥ እያለን እኛ በጥፍር በፀጉር በምናምን ተብሎ ተጽፏል ብለህ ብታስነብበኝም እኔ አልቀበልም። ማንቀበል ሁላችንም አንቀበሉም። ይሄ የሌለ ነገር ነው የምልህ። ተጽፏል፣ ይሄ እንደዚህ ነው ተውዬ የግድ ተቀበል ብለህ አይምሮ ውስጥ ገብታ ጃጅር ታደርገኝ አትችልም። ግን የሚሰማው ሰው እውነት ይመስለዋል ነው የኔ አባባል እንጂ በአሁኑ ሰዓት ኦርቶዶክስ በዚህ ዘመን አንተ ስታስበው በዚህ ሲቪላይዝ በሆነ ዘመን በጥፍር በምናምን ብትል ማን ነው የሚቀበለው? እኔም ማምነው ኦርቶዶክስ እያወሩ ነው እያልከነ ነው ወይስ እንዴት ነው? እነሱ ያለ ማስረጃ ነው እያወሩ እያልከነ ነው ወይስ እንዴት ነው? ታዲያ ምን ረዳውኝ? ምንድን ነው አንተ ኦርቶዶክስ ነህ?
አንተ ሐሳብ አልገባንም ብዬ ነው እንጂ አሁን አንተ ስታወራ እኔም አልገባኝም። አንቀበልም ስትል ካልተቀበልክ እንዴት የተጻፈውን ነገር ነው በማስረጃ እያሳዩን ነው አይደል? መጽሐፍ ቅዱስ ነው እኛ የምንቀበለው ኦርቶዶክሶች። እና ታዲያሎች ያቀረቡት አዳምጠኝ። በመጀመሪያ ጣልቃ ስለገባ ይቅርታ ብለህ ቀጥል። ይኸውልህ እንደዚህ አይነት ነገሮች ብዙ ጊዜ የሃይማኖት መመስረቻዎች አይደሉም። በእኛ እስከማውቀው ድረስ የኛ የሃይማኖት መመስረቻ አይደሉም። እነዚህ ተደራቢ መጽሐፍቶች ላይ የሚጻፉ ነገሮች የሃይማኖታችን መመስረቻ አይደሉም። እኛ ያመነ የተጠመቀ ይድናል በሚለው ብቻ ነው የምናውቀው የእምነታችን ላይ እንጂ ከሌ ጸጉር፣ ከሌ ጥፍር፣ ከሌ ምናምን በሚለው አይደለም እያልኩ ነው ያሉት። በቃ ይሄኛውን እኛ አናምንም። እኛ የራሳችን ቤተክርስቲያኗ ዶግማ አላት ተብሎ የተጻፈ ዶግማ አለ። በዛ ዶግማ መሰረት ያደርግ እንደዚህ አይነት ነገር መጽሐፍቶች ግን እኛ ልንቀበላቸው አንችልም። የሃይማኖት መመስረቻዎቻችን አይደሉም። እኛ ፒላር የሆነ የሃይማኖት መመስረቻ አለን። ምንድነው ማስረጃ? እነሱ አሁን እንደዚህ ብሎ እያቀረቡ በመጽሐፍ ቅዱስ የጥፍሩንም ምኑንም ያቀርብልንና አንተን እንቀበልኛ። ምንድነው ውሸት ምናምን ማቀርብልህ? ይሄ እኮ ፍርድ ቤት አረብ ቆም ነው ነገርኩ። የህሊና ጉዳይ እኮ ነው። አሁን የፔፐር ቤተክርስቲያን ያወጣችው ነገር ግን አማኝ ትቀበላለህ። ሁሉንም ገብቷል። እዛ ውስጥ እስካለ ቤተክርስቲያን 5 አዕማደ ምስጢር አላት ተብሎ ነው አሁን ያነበብኩትኝ እኔ። በዛ መሰረት በእነዚህ ክርስቶስን አምነን እንድናለን ብላለች እንጂ በጥፍር በፀጉር የሚባል የሃይማኖት መመስረቻ የላትም። ያ መመስረቻ የላትም ነው አማርኛ ከገባ ማለት ነው። እሺ እኛ ግን አሁን በዚህ አጋጣሚ ኤርሚያስ ብሩኬም ዳኒም አላችሁ ስራ ቦታ ሆነንም በየቦታው ተቀምጠንም እየሰማን ነው። ብዙ ትምህርት እንጠብቃለን እና በዚህ ነገር አልቀበልም ባለው ነገር ክርክር በተለይ ሮያል ሲገባ ከዚህ ቤት ሁሉ ቀን ነው የሚገባ። አቋሙም ራሱን አይገባኝም የትኛው አቋም ላይ እንዳለ አልረዳውም። ጭራሽ ሲገባ ወጥቼ እሄዳለሁ እና ብዙ ጊዜ ግን እናንተ ስታስተምሩን የትምህርት ፈልጌ ነው ቁጭ ብዬ ከታች መማሩ። አቋም ማለት ነው ታስረዳኝ እስቲ። ኖ አንተ ስትገባ አቋምህ ራሱ ምን እንደሆነ አይታወቅም እኮ በየት በኩል እንደምታወራ። እኔ ለምሳሌ ግል የምናገረው ነገር በጣም ብዙ ትምህርት የምማርበት ቦታ ስለሆነ ታቹኝ የምማረው ብዙ ነገር አለ እና ብሩክና ያልገባኝ ማለት ምንድን ነው? ጴንጤ ሁን እያልከኝ ነው? አቋምህ አይገባኝም። ለኔ አሁን ሁሉ ቀን የምትገባ አይገባኝም እንደምታወራ ራሱ። ጴንጤ ሁን እያልከኝ ነው ወይ? ጴንጤ ሁን አላልኩም። አንተ ከፍለህ አማኝ ወክ እኮ ነው። ኦርቶዶክስ በዚህ በኩል የምታስተምረው አልቀበልም ትላለህ። አታስተምርም። ማንንም የኦርቶዶክስ በማስረጃ እኮ ሞገተ እኮ ኤርሚያስ እኮ ተደጋጋሚ ቀን እኮ ማስረጃ ነገረ እኮ አንተ እኮ ነው። ማንም የኦርቶዶክስ አማኝ አስገባ እውቀት ያለው እኔ እሺ እውቀት የለኝም ልበል አስገባና በጥፍር በፀጉር መንግስተ ሰማያት ይገባሉ ብለህ ጠይቀዋ። ከዛ እኔ ነው ውሸታም በል ያል ማትለው ገና ለሱ አዲስ ዜናው ስለሆነ የሚነግር ሰው የለም። ብሩኬ አውሩ በቃ እኔ ከታች ልሆን እና መማር እንፈልጋለን ከታች ይቻላል አስተምሩን። ኦኬ መማር እንዳንችል አድርገናል እያልከኝ ነው መሰለኝ አይደል? አይ ችግር የለውም ሮያል እንደዚህ እናድርገው። እኔ አልቀበለውም በሚለው ቅድምም ብያለሁ ተስማምቻለሁ። አለመቀበል መብት ነው። ኦርቶዶክስ አታስተምርም በሚለው ግን አልስማማም። ኦርቶዶክስ ሲጀምር ለምሳሌ ዶግማ 5 ነው አልከኝ አንተ። በጭራሽ አታሳየኝም። የኢትዮጵያ ኦርቶዶክስ ዶግማ 5 ነው የሚል በጽሁፍ ደረጃ አታሳየኝም። የኢትዮጵያ ኦርቶዶክስ እና በቤተክርስቲያን ደረጃ ታስተምራለች ነው የምትለኝ ብሩክ? አይ አሁን እንኳን ያልከኝ ቆይ አሁን ለምሳሌ ዶግማ 5 ነው አልከ አንተ አይደል? ዶግማ 5 ነው የሚል በኢትዮጵያ ኦርቶዶክስ ትምህርት አንድም ስፍራ ላይ አታሳየኝም። ክሮም ላይ ጎግል ክሮም ላይ ምናምን ብትገባ 5ቱ አዕማደ ምስጢራት ሚስጥረ ስላሴ ሚስጥረ ቁርባን ጎግል ላይማ አይ እኔ እሱን አይደለም ኦፊሻል በሆነ ደረጃ የኢትዮጵያ ኦርቶዶክስ ዶግማ ይሄ ነው ብላ ያስቀመጠችበት መጽሐፍ አታሳየኝም ነው የምልህ። እዛ ኦርቶዶክስ በቁጥር ደረጃ አልኩ ይኸውልህ በቁጥር ደረጃ 5 ነው ትምህርት ብላ ያስቀመጠችው የለም። ለምሳሌ ላሳይክ 5 ብቻ እንዳልሆነ ነገረ ማርያም በኢትዮጵያ ኦርቶዶክስ ዶግማ ነው አይደል ሮያል? ማለት እንትን ነው እኮ ብዙ እንትኖች አሉ። አሁን ከዛ በኋላ ለምሳሌ ምንድነው ሚስጥረ ምናምን አይ ሚስጥረ ቤተክርስቲያን አይደለም ያልኩህ። ሚስጥረ ቤተክርስቲያን ሳይሆን ነገረ ማርያም ራሱ ዶግማ ነው በኢትዮጵያ ኦርቶዶክስ። አሁን ለምሳሌ ቅዳሴ ላይ ወይ ምን ላይ የሚጠቀሱ ነገሮች ምን እንደሆነ እስኪ ጠይቅልን መጀመሪያ እባክህን። ሰው ምን አልከኝ? ዘማሪ አልሰማሁም።
ዶግማ ራሱ ምን እንደሆነ የገባው አልመሰለኝም። ዶግማውን ራሱ እስኪ ይናገረ። ዶግማ ነው የሚባሉት በቤተ ክርስቲያኒቷ አስተምህሮ ዶግማ ምንድን ናቸው የሚለውን እስኪ ሮያል ይመልስ ብሩክዬ። በቃ እንትና ዶግማ ማለት የሃይማኖት መመሪያ ናቸው፣ ፒላሮች ናቸው። የእምነት ያ ሃይማኖት የሚመራበት ነገር ማለት ነው። በቃ ሌላ ምን አለ? 5 ተብለው በዘልማድ የሚታወቁት ማለት ነው። በዘልማድ ሳይሆን ትክክለኛ በቃ ሚስጥረ ቁርባን፣ ሚስጥረ ስጋዊ፣ ሚስጥረ ትንሣኤ ምናምን የሚባሉት ማለት ነው። በዘልማድ ያልኩህ ቁጥሩን ነው። አሁን ስለ ቁጥር ሰው ነው በዘልማድ ያልኩህ። በቁጥር ደረጃ በኢትዮጵያ ኦርቶዶክስ ዶግማ ይሄ ነው ተብሎ አይታወቅም። ለምሳሌ እየነገርኩ ያሉት ነገረ ማርያም በኢትዮጵያ ኦርቶዶክስ ዶግማ ነው። አየህ 6ኛ ነገርኩህ ከሆነ አንተ ከምታውቀው። በኢትዮጵያ ኦርቶዶክስ በጽሁፍ ደረጃ ቤተክርስቲያኒቷ በይፋ ድረገጿም ይሁን በጽሁፍም 5ቱ ብቻ ናቸው ዶግማዬ ብላ ያስቀመጠችበት የላትም ማለት ነው። ገና በቁጥር እንኳን ዶግማዎቹ አልተወሰኑም። ግን ከዛ እኛ ይኸውልህ ዶግማ ማለት ትምህርት ማለት ነው። እኔ አውጥቼ ያሳይሃለሁ። ነገረ ማርያም ብቻ ሳይሆን አጽመ ቅዱሳን ሁላ ዶግማ እንደሆነ በኢትዮጵያ ኦርቶዶክስ መጽሐፍ ከሰች። በነገራችን ላይ እኔ አንድ ነገር ልንገርህ ብሩክ፣ በጣም የማዝነው በዚህ ነው በእናንተ አጽመ ቅዱሳን እንትናን አጽመ ነካ የእንትና ምናምን ነገርኩህ እኮ። አሁን አንተ ያንን ነገር ብትለው የሃይማኖት መመሪያ አይደለም እንዴ? ኦርቶዶክስ ስለ ገድል አይደለም የሆነ ያወራው እኮ የኢትዮጵያ ኦርቶዶክስ እምነት አይደለም። ለምሳሌ ስማኛ እንዴ ሐሳቤን ስማ። እኔ ስለ ገድል አይደለም የሆነ ያወራው አጽመንትን ብትል በአጽመ ምናምን ስማኛ ይዳናል ትላለች እንደ ኦርቶዶክስ እኮ አጽመ ምናምን እንትናን አጽመ ምናምን መጽሐፍ ላይ ሊኖር ይችላል። ግን ያን ነገር ስለ ገድል አይደለም ያወራው። የኢትዮጵያ ኦርቶዶክስ ይሄ እምነቴ ነው ብላ ባስቀመጠችበት መጽሐፍት ጳጳሶቹ ባዘጋጁበት መጽሐፍት ላይ ለዓለም ሁሉ እምነቴ ይሄ ነው ይታወቅልኝ ብላ ባስቀመጠችው መጽሐፍ ላይ ነው ላሳይክ እያልኩ ያሉት። ከፈለክ ቅዱሳንን ከማክበር አንጻር ተጽፈው ሊሆን ይችላል። እየገመትክ ነው ያለው አንተ እየገመትክ ነው። እኔ ላሳየ እያልኩ አንተ አይቼዋለሁ ከዚህ በፊት አውጥታችሁ ያው ማለት ኖርማሊ። ግን ምን አለ መሰለህ አሁን ለምሳሌ እነዚህ ብሩኬ ወንድምነት ወይ ቤካ ወይ ይሄ ልጅ በቃ እኔ ካሁን ቀደም እንደዚህ ብያለሁ። ትናንትና ምን የቤት አውርቻለሁ በዚህ ጉዳይ ላይ። ይሄ ልጅ አያስፈልግም። በቃ በአጭር አማርኛ ምን መሰለህ፣ ቀደም ኤርሚ ያለው ትክክል ነው፣ በጣም ትክክል ነው። ዌስት ኦፍ ዘ ታይም ነው። በቃ ሰዓት ነው የሚገለው። እንደ አቋም ይዞ አይደለም የሚያወራው፣ ወይ ቤተክርስቲያኗን አይደለም የሚሞግተው። የሚያምነውን እምነት ይሄ ነው ማምነው ብሎ አይደለም እንትን የሚለው። አንድ የሚታር ቀንተ ብናት አይደለም የሚለው መጽሐፍ ቅዱስ እያነበብኩ ነው በሚል ነው የሚሸውደው። ገባ? አሁን ልጁ ምንድነው የማዘናጋት ምናምን አይነት ስታፍ ነው የተያዘ። ራይት በቃ አነባለው ምናምን። አንድ ሰው መጽሐፍ ቅዱስ የሚያነብ ከሆነ ቤተክርስቲያኔ እንደዚህ አታምንም ብሎ ማውራት አይችልም። ቤተክርስቲያኗ እምነቴ ይሄ ነው የአምልኮ ስርዓት ይሄ ነው ብላ መጽሐፏ ላይ ያሳትማለች። ይሄን ነገር አውጥቼ ላሳይ ብለህ ስትለው አይ እንደዚህ እኮ አታምንም ይልሃል። ኖ በጭራሽ የልጅ ገብቶ እኔ መወያየት አለበት ብዬ አላምንም። ብሩኬ ካም በኋላ ከዛሬ ጀምሮ ማለት ነው። አላየህም እንዴ? ብዙ ወንድሞች እኮ መጽሐፍ ቅዱስ ማንበብ ጀምሮ ጌታን ተቀብሏል አይደል? ብዙዎች ወደ ጌታ መጥቷል ነው። ሰው መጽሐፍ ቅዱስ አነባለሁ መጽሐፍ ቅዱስ እያነበብኩ ነው እያለ ደግሞ ቤተ እምነቴ እንደዚህ አታምንም ደግሞ ምናምን እያለ ቤተ እምነቱ ደግሞ እንደ ገባ እንትን ለማድረግ የሚሄድበት ርቀት ውጭስ በጣም ስማርት በሆነ ወይ ወንጌል እንዳይሰበክ የተከላከለ ነው። ብሩኬ ለአንተ አላስታውስም። ማን ነው ፌዝ የሚባለውን ሰው እየታቀላለም ተመሳሳይ የፌዝን አይነት ቴክኒክ ነው የሚጠቀመው ልጁ። መጽሐፍ ቅዱስ ያነባ አይደለም በቃ አንብብ፣ አትግባ እዚህ ቤት። እኔ እንደዚህ ነው የምለው። ታነባለህ፣ ቁጭ ብለህ አንብብ። ኤርሚ ቤትም ስመጣ ታነባለህ፣ ቁጭ ብለህ ከፈለግ ገስት ላይ መቀመጥ ይቻላል። ከፍተህ ማይክ አታወራም። እኔ ነኝ ማስወረድ ከዛሬ ጀምሮ ኤርሚ ቤት ቢሆን ራሱ ማለት ነው። ኤርሚ ለምን አወረድክ ቢለኝ መልሼ ደግሜ ደጋግሜ ነው ማስወረደው። እና ወንጌል እንዳይሰራ ምን እያደረገ ነው? እንቅፋት እየሆነ ነው ብሩኬ። ከዚህ ልጅ ጋር ካሁን በኋላ ምን ማውራት አስፈላጊ አይደለም። ከዛሬ ጀምሮ የዚህ ልጅ ኬዝ ክሎዝ ማድረግ ነው ብዬ ነው የማምነው ብሩኬ። ሌላ ኦርቶዶክሳዊ እኔ እምነቴ ነው እንደዚህ ነው የሚል ኦርቶዶክስ ገብቶ ይሞግተን ገባ ይሞግተን። ደን ከስር ያሉ ወንድሞች ኦርቶዶክሳውያን ልክ ያልሆነውን ነገር ያውቃሉ፣ ልክ የሆነውን ነገር ደግሞ ልክ ነው ብሎ ይቀጥላሉ። አሁን ልክ የሆነውን ልክ ያልሆነውን ነገር እንዳያውቁ እየከለከለ ነው ማለት ነውና በጣም ቴክኒካዊ በሆነ መንገድ ወንጌል እንዳይሰራ እንቅፋት ይሆነ ነው። በጣም አልተገነዘብንም እንጂ እኛ እዚህ ኤርሚ ቤት ቢመጣ ቁጭ ብሎ ይማራል፣ አለያም ሊያወራ ብሎ ቢል አስወርደዋለሁ። ኤርሚ ቢያስገባው መልሼ አስወርደዋለሁ። ብሩኬ ቢያስገባው መልሼ አስወርደዋለሁ። በቃ እኛ ወንጌል ለመስራት ነው የመጣ ነውና ብሩኬ በሰዓት እየቀለድ ነው የተጫወተ ነው። ኦርቶዶክሳዊ ይግባ አይመስልም ብሩኬ ዋ
መጽሐፍ ቅዱስ ካነበበ ስህተት የሆነውን ነገር መለየት ይችላል ማለት ነው አይደል? ሰው የእግዚአብሔርን ቃል ሲያነሳ ከእግዚአብሔር ቃል ውጭ ያሉትን ነገሮች እንዲለይ ነው የሚረዳው። ሰው አልቀበልም ሲል በቃ ትክክል ነው። ግን መጽሐፍ ቅዱስን አንበበ ግን ኦርቶዶክስ እንደዚህ አታስተምርም ግን ልትል አትችልም። በቃ ኦርቶዶክስ እንደዚህ አታስተምርም፣ ኦርቶዶክስን ያለማወቅ ነው የሚሆነው። መጽሐፍ ቅዱስን ስታነብ ደግሞ ትክክል ያልሆነውን ትምህርት ነው የምትቃወመው። ልዩነት አለው። ሰው መጽሐፍ ቅዱስ አንብቦ ኦርቶዶክስ እንደዚህ አታስተምርም ግን ሊል አይችልም። ለምን? የምታስተምረውን በስርዓት እያሳየን ስለሆነ፣ በመጽሐፍ ገልጠን እያሳየን ስለሆነ። አንዳንዴ ሰዎችን ያው እሺ እኔ እስማማለሁ፣ ተስማምቻለሁ ባነሳው ሐሳብ ማለት ነው። አታስተምርም ከሆነ ግን መሞገት ይቻላል። እኛ መጽሐፍት ከፍተን እናሳያለን። የሙስሊሞች ነው የመካነ ኢየሱስ ነው ወይ ደግሞ የሙሉ ወንጌል ነው መጽሐፍቶቹ ካላችሁን ደግሞ ለእሱ ኃላፊነት እንወስዳለን። ካልሆነ ግን እንዲህ ቤተክርስቲያኒቷ በራሷ ማተሚያ ቤት አሳትማ የምታወጣቸው መጽሐፍቶች ናቸው እነዚህና ተስማምቻለሁ። ልክ ነው፣ ሐሳቡ ተቀብያለሁ። ሰላም ብያቸዋለሁ። በዚህ አጋጣሚ አንድ ኢንፎርሜሽን ምነግራችሁ ቤካ ያለው በትክክል ነው። ይኸውልህ በዚህ ሰዓት ለወንጌል እንቅፋት የሆኑ ሆን ብለው ገንዘብ እየተሰጣቸው በየቦታው እየገቡ ዲስትራክት የሚያደርጉ ልጆች አሉ። አሁን እዚህ ጋር ማንንም ስም ሜንሽን አላደረግም፣ ግን ይህንን አዌር እንድትሆኑ ነው። ለምን ወንጌል እውነት እንዳይነገር፣ በተለይ አሁን ይሄ ሮያል የሚባለው የሚናገረውን የማያውቅም የሚያደርገውን የማያውቅም። በጣም ብዙ ጊዜ ዲስትራክት ሲያደርግ ነው ማለት። ግን በጣም አሳይን የተደረጉ በየቦታው በየወንጌል በሚሰራበት ቦታ እየገቡ ወንጌል እንዳይሰበክ እውነት እንዳይነገር በጣም ብዙ ገንዘብ ተሰጥቷቸው የሚያደርጉ አሉ። አዌር እንድትሆኑ ገብተው ሪፖርት ያደርጋሉ፣ ዲስትራክት ያደርጋሉ። እውነት እንዳይነገርና ወንጌል እንዳይሰበክ እንቅፋት የሚያደርጉ በጣም ብዙ ሰዎች አሉ። ኖማተር ወር ሀፕን ግን እኛ ወንጌልን ከመናገርና እውነትን ከመናገር ወደኋላ አንልም። በዚህ ነገር ላይ በጣም አዌር እንድትሆኑ ብያለሁ። ሁላችሁንም ሰላም ብያቸዋለሁ። ጌታ ኢየሱስ በነገር ሁሉ ይባርካችሁ አለው። ቀጥሉ። ስለመጣ ደስ ብሎኛል። ስላየውክም ጴንጤ ስላልሆንኩ ነው የሚለው ኮሜንት ሮያል ምንም አሁን አይገናኝም ከዛ ጋር። እኛ ሰው ጴንጤ እንዲሆን ሰብከን አናቅም። ወንጌልን የምንናገረው ሰው ጴንጤ እንዲሆን አይደለም። ግን እውነት ሲገባ ግን አማራጭ የለም ወደ ጴንጤ ከመምጣት ውጭ ምንም በቃ አማራጭ የለም። ምክንያቱም ህብረት የምታደርግበት ሌላ ንጹህ የሆነ ቦታ የለም። የእግዚአብሔር መገኘት ያለበት ስፍራ የለም። በቃ ሳትወድ በግድ ትመጣለህ እንጂ ጴንጤ እንድትሆን አይደለም ወንጌል ምን ነግረህ። እሱ አሁን የጴንጤ የሚለው ህብረት የማድረጊያ ስፍራ ነው አይደል? ጌታን ተሰብስበህ የምታከብርበት ስፍራ ነው። በቃ የጌታን እራት የምትወስድበት ስፍራ ነው እሱ። ጴንጤ በመሆንም አይደለም የሚዳነው፣ በክርስቶስ ኢየሱስ ነው። በክርስቶስ የዳነ ሰው ደግሞ ህብረት ሲያደርግ የት ነው የሚያደርገው? እግዚአብሔር የሚገኝበት ስፍራ ነው። እግዚአብሔር የሚገኘው ደግሞ ልጁ የሚከብርበት ስፍራ ላይ ነው። ከ1 እስከ 30 ልጁ ከፍ የሚልበት ስፍራ ላይ ብቻ ነው። መንፈስ ቅዱስ ማርያምን ሚካኤል ምናምን ሊያከብር አይመጣም። ቀልድ ነው እሱ፣ ቀልድ ነው። ሳትወድ በግድ ደግሞ መተህ ህብረት ታደርጋለህ። ስትድን የምትቀበለው መንፈስ ጣዖታትን እንድትቃወም ያደርግህና ንጹህ ወደ ሆነው ህብረት እንድትመጣ ያደርጋል። በቃ እሱ ነው እንጂ እኛ ጌታን እንድታውቅ ነው። እኛ ወንጌል ስንናገር ጌታን እንድታውቅ ነው። ጌታን የሚያክተው ደግሞ ህብረት የሚያደርግበትን ቦታ ይለያል። ዋናው እሱ። ጌታ በመሀል ልግባ ይቅርታና እኔ ከኦርቶዶክስ ቤተክርስቲያን ነው ወደ ጌታ የመጣሁት። ምንም ማወላዳት ምናምን አያስፈልግም፣ መሸፋፈን ምናምን አያስፈልግም። ኦርቶዶክስ ይሄን ታስተምራለች፣ ኦርቶዶክስ ይሄን አታስተምርም፣ ይሄን ትቀበላለች፣ ይሄን አትቀበልም የሚባል ምንም እንትን አይነት ነገር የለውም። ይሄ ሽፋን ለመስጠት ነው። ወንድሞች እንዳሉት እውነተኛው ህይወት የሚገኝበት የእግዚአብሔር ቃል ወንጌል እንዳይሰበክ ሽፋን የሚሰጥበት ሁኔታ እንጂ ኦርቶዶክስም እንደምታስተምር እናውቃለን እኛ። ማን ይናገር የነበረ ማን ያርዳ የቀበረ አይነት ሙድ ከሆነ እኛ አለን። ኦኬ ኢን ፐርሰን በአካል ማለት ነው እኛ አለን። እና እኔ እኮ በጣም ልጅ ሆኜ ነው አገልግሎት የጀመርኩት በኦርቶዶክስ ቤት አገልግሎት በድቁናም አሁን ባለሁበት የአገልግሎት ዘርፍም ኦልሞስት እዛ በጣም ረጅም ዓመት ነው ያገለገልኩት። እና
እኛ እኮ በጊዜው የነበረው ገዳም በመሳለም ህይወት እንደሚገኝ ለምሳሌ እኔ መልከጼዴቅ ገዳም ሄጃለሁ። መልከጼዴቅ የሚባለው ገዳም ትልቁ ገዳም ሬሳ የሚሳለሙበት ገዳም ማለት ነው። ዛፍ የሚዞርበት ገዳም፣ ሬሳ የሚሳለሙበት ገዳም፣ ትኩስ ሬሳ ከመቃብር አውጥተው ወርቀ ዘቦ ልብስ አልብሰው የሚሳለሙበት ገዳም ያለ ነው የነበር ነው ማለት ነው። እና እንደዚህ አይነት ገዳሞች ሄደን ያየነው እኛ ነን። ኦኬ ሄደን የመጣን እግዚአብሔር በድንቅ አጠራሩ ከዚህ ጨለማ ወደ ፍቅሩ ልጅ መንግስት የጠራን በልጁ ደም እኛን የምንመሰክረው ምን እንደቀመሰን የምናውቀው እኛን ከየት እንደወጣን የምናውቀው እኛን ውስጥ ያለውማ ኦሬዲ ጨለማ ጋርዶበታል። እግዚአብሔር ያብራላቸው እንጂና ይሄ ወንጌል ላይ እንቅፋት የሚሆኑ በየስፍራው የሚገቡ ሁሉም ቤት እየገቡ እንደዚህ አይነት ሁኔታዎችን የሚያደርጉ እግዚአብሔር በዚህ ሰዓት አንድ ነፍስ ይሰጠናል ለሁላችን ደስታን የምናገኝበት በሰማይ መላእክት ደስታ የሚሆንበት እግዚአብሔር እጅግ በጣም ደስ የሚሰኝበት በዚህ ትምህርት ማለት ነው። እነዚህ እንቅፋቶች ናቸው። እኛን ይጠይቁን፣ እንዴት ወጣችሁ ይበሉንኛል፣ ለምን ወጣችሁ ይበሉንኛል። ኦኬ ማንም ሰው ከየት እንደመጣ ይታወቃል እዚህ ቤትና ጌታ ክብሩን ይሰድ። የማረከን በፍቅሩ ነው። የተደረገልንን የምናውቀው እኛ ነን። የበራልንን እውነት የምናውቀው እኛ ነን። ከኛ ላይ እግዚአብሔር ያነሳውን ጨለማ የምናውቀው እኛ ነን። በምን አይነት ነገር ውስጥ እንደምነበረን እንደኛ እኮ ንግስ ሲወጣ እኮ አይናችን ላይ የደገሙ እኮ የማርያም ስዕል ታየች እያሉ ሰማይ ላይ የሚያሳዩን ሰዎች የነበሩበት ቤት እኮ ነው ያለነው። በዚህ መጠን ጉድ እናውራ ከተባለ ሬሳ የተሳለመ ሰው ሬሳ ጥፍርማ በወገብ ታጥቆ እኮ ነው። ጥፍር በወገብ ታስሮ ነው። እኛ እኮ ሬሳ የተሳለምን ማለት ነው። ዛፍ እየዞረን መልከጼዴቅ የሚባለው ገዳም የሄደ ሰው ካለ እዚህ አሁን ከ675 ውስጥ የሚዞር ዛፍ አለ። ዛፉ ቃል ኪዳን አለ። ዛፉን ተሳልመ ሰግደ ተሳልመ ዛፉን 7 ጊዜ ዞረህ ነው ወደ መቃብሩ ደግሞ የምትሄደው። ኦኬ እና ሰው የእግዚአብሔርን ወንጌል ሊሰራ በወጣበት ጊዜ ጠላት ይመጣል። ምንም ጥያቄ የለውም። ይምጡና ይጠይቁን። ጌታ ክብሩን ይሰድ። እኛን የማረከን ፍቅሩ ነው። እኛን ያስመለጠን የሱ ስራ ነውና ይታወቃል ለማለት ነው። እንደዚህ አይነት ሰዎች ሲገቡ ወይ አቋም የላቸውም ወይ ህይወት የላቸውም። ዶግማ እንኳን ምን እንደሆነ መናገር የማይችሉ ሰዎች ናቸው። ቤተክርስቲያኔን የሚሉት ቤተክርስቲያን ይሄን አታስተምርም የሚሉት። እኔ እኮ በጣም አንዴ የጠየኩትን ሰውዬ ልንገራችሁ። ጳውሎስና ጴጥሮስ ሐዋርያ ናቸው? አዎ። ያማልዳሉ ብላችሁ ታምናላችሁ? አናውቅም። ማርያም ታማልዳለች ግን የሆነ ሰንበዲ ግን ያማልዳል። ኦኬ ጳውሎስ ወጴጥሮስ የሚባል ቤተክርስቲያን ለአገልግሎት ሄጂ ጳውሎስ ወጴጥሮስ አማላጅ እንደሆኑ ታምናላችሁ እንዴ? ቤተክርስቲያኒቷ እንደዚህ ታስተምራለች ብዬ ስጠይቃቸው ነው የመጀመሪያ ድንጋይ የተነሳብኝና ዛሬም ድረስ ቤተክርስቲያኒቱ ላይ እጅግ በጣም የተቀመጠ በትልቁ የተቀመጠ ሸክም አለ። ሰይጣን በድግምት የሚሰራበት ቤት፣ በሟርት የሚሰራበት ቤት፣ ትውልድ የእግዚአብሔርን እውነት እንዳያስተውል የሚያደርጉበት ቤት ነው። ምንም ጥያቄ የለው። አይናቸው ታውሮ እንጂ ሰሞኑን እንኳን ያየነው እኮ በጣም ብዙ ጉድ ነው። የተቃጠለ ዛፍ አውጥተው እኮ ማርያም ተገልጣለች የሚሉበት በዚህ እንኳን አይናቸው የማይገለጥ ህዝብ ነው ያለው። ወንጌልን ለመስማት ተው ጊዜ የላቸውም። አትሊስት ተረቱን እንኳን ማመዛዘን መጽሐፍ ቅዱስን እያነበብኩ ነው ያለ ሰው ሲጀመር መጽሐፍ ቅዱስን አንብቦ ኦርቶዶክስ ሆኖ ሊቀጥል የሚችል ማንም ሰው የለም። ማወቅ አለባችሁ ይሄንን። ተረትና የእግዚአብሔርን ቃል እውነት ህይወት የሚገኝበትን ወደ እግዚአብሔር መንግስት የምንመጣበትን እውነተኛውን የእግዚአብሔርን ቃል ማንበብ አለመቻል እጅግ በጣም ከባድ። ልዩነት መፍጠር አለባቸው በዚህ ጉዳይ ላይ። መጽሐፍ ያነበበ ሰው ይሄ ልክ አይደለም ማለት ነው መቻል ያለበት። መጽሐፍ ቅዱስን ያላነበበ ሰው ግን በዚሁ መንገድ ነው የሚቀጥለው። ሲጀመር እኔ ብዙ ዕውቀት የለኝም በዚህ ጉዳይ ላይ ብዙ ነገር የለኝም፣ ብዙ አላነበብኩም የሚሉ ሰዎች ስንት ዓመት ነው ኦርቶዶክስ ውስጥ የኖሩት? ምንድነው የሚሰራው በዚህ ሁሉ ዓመት? 40 ዓመት 30 ዓመት ምናምን የኖሩ ሰዎች 40 እና 30 ዓመት ኦርቶዶክስ ሆነው ሲኖሩ ምን እያነበቡ ነው? ምን እየሰሙ ነው ኦርቶዶክስ ሆነው የቀጠሉት? ኦኬ ሰው ወደ እግዚአብሔር ቃል ራሱን ሲመልስ ምንም ጥያቄ የለውም። እውነተኛውን የጠራውን የእግዚአብሔርን ወንጌል መስማት ሲጀምር እውነተኛ የሆነውን እግዚአብሔር ስለ በደላችን ስለ ኃጢአታችን ስለኛ መስቀል ላይ የዋለውን ኢየሱስ ክርስቶስን አሳልፎ እንደሰጠን ሰው መረዳት ይችላል። ስለዚህ እኛ እንበረታለን፣ እንሮጣለን፣ እንቀጥላለን። የኋለኛችንን ትተን የፊታችንን ለመያዝ እጃችንን እንዘረጋለን። ደግሞ ማንም አያስቆመንም። በርቱ፣ ጸጋ ይብዛላችሁ በክርስቶስ ኢየሱስ። ተባረኩ። ትከሻችሁ በጠላት ፊት ይክበድ። ተባረኩ።
አሜን። ተባረክ ዘማሪ አሸናፊ፣ እንኳን ጌታ ረዳክ። እንግዲህ ደግሞ ጌታ በቃሉ ደግሞ በቤት ውስጥ ያሳድግህ። ደስ ብሎኛል ወንድማችን ስለሆንክ፣ ስላንተ እግዚአብሔርን እናመሰግናለን። ኦኬ፣ ሌላ ኦርቶዶክሳዊ መግባት ይችላል። ሌላ ኦርቶዶክሳዊ መግባት ይችላል። በተነሳው ሐሳብ ላይ ማውራት የሚችል ማለት ነው። ተሳስታችኋል ብላችሁ የምታምኑ ገብታችሁ መጠየቅ ትችላላችሁ። እኛም ደግሞ እንደ እግዚአብሔር መልስ እንመልሳለን ማለት ነው። መጽሐፍ ቅዱሳዊ ነው መልስ እንመልሳለን። 12 ቁጥር ጨርሶ ነው ዳኒ ጨርሷል አይደል? ምንድን ነው ያልጨረስከው? እኮ ምንድን ነው ሳትጨርስ የቀረው? ከስር ቦታ ለሌሎች እንድትለቅ ነው ከጨረስክ። ለዛ ነው የጠየኩህ እኮ። ቆይ ብሎኝ ነው እንጂ ያው እኮ እየጠየኩህ እኮ ነው። ምንድን ነው የቀረክ ነው? ችግር የለውም ቀጥል እያልኩ ነው። ምንድን ነው የቀረው? አንደኛ ስለ ጻድቃን እያነሳን ነበረ። ሁለተኛ ደግሞ በፊት በነበራችሁበት በሃይማኖት ለምሳሌ ኦርቶዶክስ ድሮ እያላችሁ ሶሪ አስጨርሰኝ ማለት ትቀጥላለህ ማለት አንዳንዴ ስርዓት ይኖር ብራዘር። እኔ ያስቆምኩ ወይም ሶሪ እኮ ይቅርታ እያልኩኝ ነው እየገባሁኝ ያለሁት። ኦኬ ቤቱን ያለ የምመራው ሀሳቡ እንድትረዳ ያክል። ሌላ ኦርቶዶክሳዊ ቅድም ኦርቶዶክስ እንዲህ አታምንም ብሎ የሚያምን ማንም ሰው ማለት ነው ኦርቶዶክስ በፍጹም እንዲህ አታምንም ብሎ የሚያምን ኦርቶዶክስ ካለ በደስታ ነው የምንቀበል። ሲገባ ግን ለመሞገት ሬዲ መሆን መቻል አለበት። ማለት ምንም ርህራሄ የለም። አታምንም ብሎ ሲገባ እሱ አለማመኗን በማስረጃ ያቀርባል። እኛ ደግሞ ታምናለች ካለን እንደምታምን በማስረጃ ነው የምናቀርበው። ስለዚህ ቤቱ ክፍት ነው ማለት ነው። ላይክ አታምንም ኦርቶዶክስ እንደዚህ አታምንም ምናምን የሚል እንደ ግለሰብ ይቻላል። እንደ ግለሰብ እኔ አላምንም ማለት ትችላለህ። ቤተክርስቲያኒቷን ግን ወክለ ቤተክርስቲያኔ እነኛን ገድላት፣ ታምራት፣ ዛሬ የተጠቀሱ ሐሳቦችን ምናምን በመቃብር ስፍራ፣ በጥፍር፣ በፀጉር፣ በአስክሬን ምናምን አታምንም የሚል ኦርቶዶክሳዊ ካለ አሁን 12 ይቀጥላል። ከሱ በኋላ የምንቀበለው አንድ ሰው አለሁኝ የሚል ካለ አንድ ቁጥር ይጻፍልን። ሌሎችን አስወረደን እንቀበላቸዋለን። አታምንም የሚል ጀግና ማለት ነው ብራዘር። ማንም ይሁን ማን አለውኝ የሚል ሰው ካለ በደስታ ነው የምንቀበለው። ትሞግታለህ ማን ነው ገብተህ ትሞግታለህ። ስለዚህ አታምንም የሚል ብቻ አለው ይበለን፣ በደስታ እንቀበለዋለን ለማለት ያክል ነው። እሺ ቀጥሉ። ብሩኬ ያልጨረሰው ሐሳብ ካለ እሺ እናርግ። ትገባለህ ተስፉ? እሺ አንዴ የሺ እናስቸግርሽ ትገቢያለሽ ተመልሰሽ። ተስፉ አታምንም ስላለ እንቀበለው። ቀጥል አንተ። እሺ ችግር የለውም። ለወንድሜ መስጠት ትችላላችሁ ምናልባት ጊዜ። አይ ቀጥል፣ ትንሽ ደቂቃ እንስጥና ከዛ እሺ በቃ ብዙም ደቂቃ አልወስድም። የተወሰነ ነገር ነው የቀረ ነገር ነበረ። ከዛ በፊት ግን የተወሰነ ነገር ለማለት ያህል በፊት የነበርኩበት ሃይማኖት በዚህ መንገድ የተባለው ነገር ማንም ሰው እንትን ሊል ይችላል። ከፕሮቴስታንት እምነትም ወደ ኦርቶዶክስ ተዋህዶ የሚመጣ ሃይማኖት ወይ ደግሞ ምዕመንም ካለ የነበርኩበት ሃይማኖት እንዲህ ነበረ ብሎ ሊል ይችላል። ምን ለማለት ፈልጌ ነው? በነበራችሁበት ሃይማኖት ውስጥ እያለ በኢትዮጵያ ኦርቶዶክስ ተዋህዶ እምነት ሕግና ስርዓት መሰረት የማይፈቀዱ በትእዛዝ ያልተቀመጡ ግን ደግሞ እሷ እንደምትደግፋቸው በቃ የእሷ ትክክለኛ ውሳኔ ይህን ነገር ብታደርግ ምንም ችግር እንደሌለው ተደርጎ የሚቀርበው ነገር ልክ አይደለም ባይ ነኝ። እኔም አላደርገው ነገር ስለሆነ አስተያየት ነበር የቀረው አይደለም። አስተያየት ሳይሆን አስተያየቱን በኋላ አድርጎ በቃ አሁን የቀረውን ነገር ላይ እንቆይና ከዛ አስተያየቱን በኋላ አንደኛው ያው ስለ ጻድቃን ነው። ስለ ጻድቃን የተነሳው ነገር ትልቁ የፕሮቴስታንት ተሳስተዋል ከሚባለው ስህተቶች አንዱ ስለ ቅዱሳን የተነገረው መልእክት ነው።
አንደኛው ነገር መጽሐፍ ቅዱሳዊ ማስረጃ ቀርቧል። አሁን እያወራን ያለ ነው ከገድል አንጻር አለ። አንዴ ምንድን ማለት ምን ማለታችን ነው? ስህተት የሆነው ከቅዱሳን አንጻር ያው ቅድም ዳኒ ሲገልጸው እንደነበረው እያንዳንዱን ነገር እያንዳንዳችን ሁላችንም ጻድቃን ቅዱሳን ነን እያለ ነበር። ታዲያ ምን አጠፋ? ምንም አላጠፋም። ችግሩ ደግሞ የቱ ጋር መሰለ? በእነሱ ስም ወይ ደግሞ በዳኒ ስም እኔ በቀዝቃዛ ውሃ ዘክሬ ዋጋዬ ለዘላለም እንዳይጠፋ ማድረግ እችላለሁ። መጽሐፍ ቅዱስ የሚለው የጻድቅ መታሰቢያ ለበረከት ነው ካለ የጻድቅ በጻድቅ ስም ብዙ ተአምራትና ብዙ ኃይል ይደረጋል ካለ መጽሐፍ ቅዱስ ያንን የመተው ኃላፊነት የኛ አይደለም። መጽሐፍ ቅዱስ ስለሚለው መቀበል ግዴታችን ነው ለማለት ነው። አሁን ይኸውልህ እንድትረዳህ እየጠየቅክ ነው፣ እያብራራክ ነው። ያብራራ ከሆነ እንድጠይቅክ ነው፣ እየጠየቅክ ከሆነ ደግሞ እንድመልስልህ ነው። እሺ አሁን እኔ በጻድቅ አምናለሁ። ጻድቅ የጻድቅ ጸሎት ኃይልን ታደርጋለች ይላል። ፕሮቴስታንት ደግሞ የጻድቅን ኃይል የማድረግን ኃያልነትን የማዳንን ስራ አትቀበልም። ስለዚህ ተሳስታለች እያልኩኝ ነው። ፕሮቴስታንት እምነት የጴንጤ እምነቶች ማለት። ስለዚህ ይህንን ነገር እንዴት ታዩታላችሁ ነው? የጻድቅን በጸሎት ማድረግ በጻድቅ አለ ማለት ነው እኮ። አንዴ ቆይ። የጻድቅን በጸሎቱ ኃይል ማድረግ አይቀበልም ወይ ደግሞ የቅዱሳንን በጸሎት ኃይል መደረግ አይቀበሉም ማለት ማስረጃ አለ ለሱ ስላለመቀበላችን። ያው የመጽሐፍ ቅዱስ ብዙ ፕሮቴስታንቶች ጴንጤ እምነት ተከታዮች እንዳለ የሚናገሩት እኛ አንቀበልም እንደሚሉ ነው። ለምሳሌ ቅዱሳን የሆኑ ሰዎች ያሉትን አይደለም ማስረጃ። አሁን እኛ እናንተን ስንሞግታችሁ የሆኑ ሰዎች ያሉትን ሳይሆን ሪትን የሆነ ዶክመንት ይዘን መተን ነው የምንሞግታችሁ አይደል? ስለዚህ እናምናለን እያልከኝ ነው? ኦፍኮርስ እንዴ! የኔ ጸሎት ኃይል ያደርጋል፣ የዳኒ ጸሎት ኃይል ያደርጋል፣ የቤካ ጸሎት ኃይል ያደርጋል፣ የኤርሚ የሰኒ እዚህ ውስጥ ያሉ ይኸውልህ 600 ምናምን ውስጥ ክርስቲያኖች አሉና የእነሱ ጸሎት ኃይል ያደርጋል። ኃይል የሚያደርገው ማን ነው? ቅዱሳን በእግዚአብሔር ላይ ያላቸው እምነት ትልቅ ስለሆነ እግዚአብሔር ስራውን ያደርጋል ማለት ነው። እነሱ በእግዚአብሔር ላይ እውነተኛ እምነት አላቸው። እግዚአብሔር እንደሚችል ያምናሉ። ስራውን እግዚአብሔር ይሰራል። ይሄ እኮ ምንም እኮ ጥያቄ የለው። መልካም፣ እነሱ የሚሰሩ ከሆነ ስለዚህ እኛ የምናምነው እምነት በቅዱሳን ስም የምንዘክረው በቀዝቃዛው የምንሰጠው ትክክል ነው ማለት ነው። አይልም እንደዛ እያለ እኮ ነው መጽሐፍ ቅዱስ አይልም። እስኪ ጥቅስ አሳየኝ እንደዛ። ይኸው ነብይን በነብይ ስም ጻድቅን በጻድቅ ስም የሚሰጥ የሚቀበል አይልም መጽሐፍ ቅዱስ ይዛል። አዎ ማውጣት ትችላለህ መጽሐፍ ቅዱስ ይዛል አንተ? አዎ ይዣለሁ አለ። እስኪ ማርቆስ 9ን አውጣልኝ አንዴ። እናንተ ደግሞ ከታች ፖስት አድርጉለት። አሁን ምንድነው መጽሐፍ ቅዱስን የምትረዱበት መንገድ ነው ስህተት የሆነው። አይ መጽሐፍ ቅዱስ የሚረዳበት እኔ ጥቅሱን ነው የምሰጥህ። አይ ጥቅሱን እሰጥሃለሁ። ምናልባት እዚህ ጋር ፕላትፎርም እንትን ላይ አለ አፕሊኬሽን ላይ፣ ግን እዚህ ላይ ስለሆንኩኝ ከወጣሁኝ እወጣለሁ። ስለዚህ አውጣው፣ ችግር አይ እኔ እቀበልሃለሁ። አውጣውና ትነግረኛለህ። እሺ መስማት ያልቻልከው ከታች ደግሞ እናንተ ፖስት አድርጉለት። ማርቆስ 9 ቁጥር 41 ወይ ደግሞ 41 ወይ 42። እሺ ማርቆስ 9 ጌታ ምን እንዳለ ላሳይክ። ቅድም ዳኒ ይሄን እኮ ቁልጭ አድርጎ ሲመልስልን ነበር። ቁጥር 41 ፖስት አድርጉልን። እሺ ማርቆስ 9 41 የክርስቶስ ስለሆናችሁ በስሜ ጽዋ ውሃ የሚያጠጣችሁ ሁሉ ዋጋው እንዳይጠፋበት እውነት እላችኋለሁ አለ። የማ ስለሆናችሁ? የክርስቶስ ስለሆናችሁ በስሜ ምን ውሃ የሚያጠጣችሁ። በእነሱ ስም ሌላ ሰዎችን አጠጡ ሳይሆን ውሃ የሚጠጡት ራሳቸው እነማን ናቸው? እነዚህ ሐዋርያቶች ናቸው። ለምን? እግዚአብሔር ያላቸውን አገልግሎት ተቀብለው ወንጌልን እየሰሩ ስለነበር። ማቴዎስ ወንጌል 10ን ብታነበው ምንም ነገር አትያዙ፣ ስንቅ አትያዙ ምናምን ተብለዋል። ሰው እነሱን የሚቀበላቸውና የሚያስተናግዳቸው ስለ ዘላለም ሕይወት አይደለም። ሲጀምር ዋጋ የሚለው በራሱ ማለት ነው። ሚስ የምታደርጉት እሱን ነው። ሰው ምን አለ እዚህ ጋር ከታች ፖስት አድርጋችሁልን የክርስቶስ ስለሆናችሁ በስሜ ውሃ የሚያጠጣችሁ ማን? ለምሳሌ ተክለ ሃይማኖት ከሆነ አንተ ጻድቅ ብለህ የምታምነው ራሱ ተክለ ሃይማኖትን ማጠጣት ማለት ነው እንጂ በተክለ ሃይማኖት ስም የኔ ቢጤ አጠጣ እያለ አይደለም ክፍሉ። እንደዛ አይደለም ሐሳቡ ማለት ነው። ዋጋ የሚለው ደግሞ አገልጋይ
ባገለገለበት ልክ ይከፈለዋል አይደል? አገልግሎት ነው። ባገለገለበት ልክ እግዚአብሔር ይከፍለዋል። ደሞዝ አለው ማለት ነው። ልክ ተቀብሎ ደግሞ አገልጋዮቹን ያስተናገደም ልክ እንደዛኛው አገልጋይ ዋጋ አለው። ለምን? የእግዚአብሔርን ስራ እሱም ስለተቀበለና ስላገለገለ፣ አገልጋዮቹን የእግዚአብሔር የሆኑትን አገልጋዮች ስለተቀበለ እሱም ደግሞ ዋጋ አለው። አገልጋዩ ልክ ዋጋ እንዳለው የተቀበለውም ውሃ ያጠጣውም ዋጋ አለው እያለ ያለው እንጂ ስለ ዘላለም ሕይወት አይደለም። ራሱ እነዚህ ሐዋርያቶቹ በክርስቶስ ኢየሱስ እኮ የዘላለም ሕይወት አግኝተው አንተ ደግሞ በእነሱ ስም ውሃ ስላጠጣ የዘላለም ሕይወት ልታገኝም አትችልም። ክፍሉም እንደዛ አይደለም። እሺ ውሃ መጠጣት ያለበት ማን ነው? አሁን በዚህ ዘመን ይሄ ጥቅስ የሚሰራው ለማን መሰለ? በዚህ ዘመን ለሚሰሩ ክርስቲያኖች ነው። በዚህ ዘመን ወንጌልን ለሚሰሩ አሁን ለምሳሌ የተለያየ አካባቢ ሂደው ያገለግላሉ አይደል? እዛ አካባቢ ላይ እነሱን ተቀብለ አስተናግደ ወንጌል እንዲሰራ ምቹ ነገር ስፈጥር አገልግሎት ነው እሱ በራሱ ማለት ነው። አሁን እዚህ ቲክቶክ ላይ ታብታብ ያደርጋሉ አይደል? ቀልድ አይደለም። አሁን እሱ አገልግሎት ማለት ነው። ሰዎች ወደ ህይወት እንዲመጡ እየተሳተፉ ስለሆነ ማለት ነውና እንደዛ ነው እያለ ያለው ያ ክፍል። ጥሩ። ስለዚህ አንተ እያልከኝ ያለኸው እኔ እንደተረዳሁት ልክ አይደለም ልትለኝ ትችላለህ። እዚህ ግን እኔ እንደተረዳሁት አሁን ባለንበት ጊዜ አገልጋዮቹ በሚሄዱበት ሰዓት በእነሱ ስም የሚደረግ ታምራት ወይ ደግሞ በእነሱ ስም የሚደረግ የጽዋ ወይ ደግሞ የንጹሃ ጽዋውን ተወውና ጽዋው ሌላ ርዕስ ነው። የንጹሃ አቅርቦት በንጹሃ የሚሰጥ በእነሱ ስም የሚሰጥ እንትን የዘላለም ሕይወት ሊያስገኝ አይችልም ካልክ ዋጋው ለዘላለም አይጠፋም ደግሞ የሚለውን ቃል የሚጻረር ይሆናል ማለት ነው እኮ። እያንዳንዳችን ዋጋ ማለት አልኩ የዘላለም ሕይወት አይደለም። ዋጋ ማለት ለዘላለም አይጠፋም ማለት ነው። ዋጋ ማለት እኮ ልመልስልህ ነው እኮ እሱ ዋጋ ማለት አልኩ የዘላለም ሕይወት አይደለም። የማይጠፋው ዋጋ ከእግዚአብሔር ዘንድ ያለ ክፍያ ነው። ጌታችን በወንጌሉ ለእያንዳንዱ እንደየስራው ልሰጠው ዋጋዬ ከኔ ጋር አለ ይላል ቃሉ። ትክክል ነው። በወንጌል አይደለም በራእይ ዋጋዬ ከኔ ጋር አለ ማለት እንደየስራው የሚከፈላል። ዋጋ ማለት ክብር ነው። አባዬ ጠይቃለሁ እኮ ሰማኝ እኮ ጥያቄ ነው። ልትሞግተኝ ነው አሁን ሐሳብን እንድናቀው ነው። እሺ ልትሞግተኝ ከሆነ እኔም ልጠይቅህ፣ ጥያቄ ከሆነ ደግሞ ጠይቀኝና ስማ ምለውን ነገር መስማት አለብህ። በወንጌል ላይ ሳይሆን በራእይ መጽሐፍ ላይ ነው ያለው። አሁን የተናገርከው ቃል ጌታ ለእያንዳንዱ እንደ ስራው መጠን ከፍላለሁ አለ። እስኪ ፖስት አድርጉለት። ራእይ መጽሐፍ ምዕራፍ 22 ቁጥር 12ን በእንግሊዝኛ ፖስት አድርጉለት። ሪዋርድ ይላል። አየ ለእያንዳንዱ እንደ ዋጋ ይከፍላል ጌታ። ሪዋርድ ማለት ደሞዝ ወይ ደግሞ ሽልማት ማለት ነው። የዘላለም ሕይወት ሽልማት ሳይሆን ከእግዚአብሔር ዘንድ የሆነ ነፃ የሆነ ስጦታ ነው፣ ጸጋ ነው። በላብ ዋጋስ ደግሞ በላብክ ደግሞ የምታገኘው ደሞዝ ነው። እዚህ ክፍል ላይም የሚለው ሪዋርድ ነው ወይ ደግሞ ክፍያ ነው። ራእይ አንተም የጠቀስከው ለእያንዳንዱ እንደ ስራው መጠን የሚለውም ደግሞ ምንድነው? ከክርስቶስ ዘንድ የምናገኘው ዋጋ ነው፣ ክፍያ ነው ማለት ነው። የዋጋና የስጦታ ልዩነታቸውን በጣም አጋኖ አስፈተ ማሰብ አትችልማ። አሁን ለምሳሌ ዋጋ አሳንሰ ስጦታን ደግሞ አተልቅ አግዝፈ ማየት ያለብህማ። ምክንያቱም ዋጋ ከኔ ጋር አለ ከተባለ ዋጋው መክፈል የሚችለው አሁን ለምሳሌ በማንኛውም ስራ በኩል ዋጋ የሚሰጠው ክብር ነው። ክብር ደግሞ የእርሱ የመንግስቱ ስራ ነው። ስለዚህ ዋጋም ሆነ እያብራራክ ስለሆነ ልጠይቅክ ነው። እሺ እያብራራክ ስለሆነ እየጠየቅክ አይደለም፣ እያብራራ ስለሆነ ልጠይቅክ ነው። እንግዲህ እኮ ሁለቱን እንትን እያልከኝ ነው አንተ እኮ ክብር የዋጋን እንትን እያሳነስኩ እያብራራክ ስለሆነ ልጠይቅክ፣ ሰዎች እየሰሙክ ስለሆነ። እሺ የዘላለም ሕይወት በውሃ በማጠጣት ይገኛል? የዘላለም ሕይወት ኤርሚላም ነው ይገኛል ይለቃሉ እኮ። አንተ እምነትህ ነው አይደል? እንደዛ ሰው ውሃ ጠጥቶ የዘላለም ሕይወት ያገኛል። የዘላለም ሕይወት ያገኛል ምን ስለሆነ መሰለ? ቆይ እሱን ታብራራልኛለህ። ያ ማለት አንድ ሙስሊም ውሃን ቢያጠጣ የዘላለም ሕይወት ያገኛል ማለት ነው። በማናም መጀመሪያ እምነት ይፈልጋል። ከእምነት ቀጥሎ የስራን ሲያምን የዘላለም ሕይወት ያገኛል ያ ሰውዬ። እሺ አሁን መጀመሪያ ማመን እንደሚቀድም እኮ እያሳየን ነው። በእኔ ስም አለ እኮ መጨረሻ ላይ ጥቅሱን ነዋ ሙሉ ማድረግ ያለበት። አጉደለን እያየነው ነዋ። ችግር የለውም። ስማኝ አንዴ። ሲያምን የዘላለም ሕይወት ያገኛል ሰውየው ውሃ ከማጠጣቱ በፊት። ካመነ በኋላ ያጠጣል፣ ከዛ በኋላ ክብርን ያገኛል ይላል ቃሉ። የኔን ጥያቄ ነው መመለስ ያለብህ። ሲያምን የዘላለም እኮ ነጥለን አንዱን እየጠየቅን ስለሆነ ነው። ያው ከዚህ በላይ ሊሄድ አልችልም። ምናልባት ቦታ ለመልቀቅ ያህል
ትንሽ የተወሰነ ነገር ብቻ አውራኝ። ለምሳሌ ክብር ከተባለ ለምሳሌ እዚህ ጋር በጻድቅ ብቻ ያንተን ውሃ ስላጠጣ ሐሳብ አይደለማ እየጠየቁ ከሆነ የኔን ጥያቄ ነው መመለስ ያለብህ። የኔ ጥያቄ ሰው ሲያምን የዘላለም ሕይወት ያገኛል ወይስ አያገኝም? አዎ ያገኛል። ብቻውን አይደለም እንዴ? ብቻውን ሳይሆን ከስራው ጋር ከማጠጣቱ ጋር ቀዝቃዛ ውሃ ከማጠጣቱ ጋር ማለት ከኔ ጋር ብናወራ መልካም ይሆናል። በቃ ምናልባት አስወጣኸው። እሺ ሂድ። እንደዚህ አይነት ሰው አያስፈልግም እኮ ሰው ገብቶ ሚውት አድርጎ ያው ቢኒያም የሚባለው ቁጭ ብሏል እንግዲህ። እሺ ሰው አምኖና ውሃ ጠጥቶ ነው የሚድነው እያልከኝ ነው አይደለ? ጠጥቶ ሳይሆን አጠጥቶ ነው እኮ አምኖና ውሃ ጠጥቶ አጠጥቶ እኮ እሱን እኮ ነው ያልኩህ። እኔም እሱን ነው እያልኩ። እሺ ሐዋርያቱ ሰዎች አምነው ውሃ ጠጥተው እንዲድኑ የሰበኩበት ወይም እንደዛ የሆነበትን የመጽሐፍ ቅዱስ ክፍል አሳየኝ። አሁን እዚህ ጋር ነው በቃ ጌታችን ኢየሱስ ክርስቶስ ከተወለደ ጀምሮ አዲስ ኪዳን አይደለም ልትለኝ ነው? እሱ የተናገረው አዲስ ኪዳን የአዲስ ኪዳን ቃል አይደለም ልትለኝ ነው? እሱን ትጠይቀኛለህ፣ ችግር የለውም። ለጥያቄ መልስ ጠይቅና ከዛ ታዲያ ሐዋርያቶቹ መናገር የሚገባቸውን ጌታ ከተናገረው በላይ የሐዋርያት ቃል ለምን ያስፈልጋል? እዚህ ጋር ባይናገሩት እንኳን እንዴት ይንቃል? እሺ ለጥያቄኝ ጥያቄ መልስ ሰጥሃለሁ። ልዩነታችን ጴንጤና ክርስቲያንና ኦርቶዶክስ መሀል ያለው ልዩነት ይሄ። እኛ ለተጠየቅነው ጥያቄ ፊት ለፊት እንመልሳለን ክርስቲያኖች ስለሆነ። እናንተ ግን መጽሐፍ ቅዱስን ስለማታውቁ ወደ ህይወት ስላልመጣችሁ አትመልሱ። በቃ አሁን ጌታ ሲያስተምር አዲስ ኪዳን ነው አይደለም? እሱን እኔ መልስልሃለሁ ለጥያቄ። ሐዋርያቱ ልክ አንተ ባልከው መንገድ የሰበኩበት ወይም ደግሞ ሰዎች አምነው ውሃ ጠጥተው የዳኑበት ካለ እስኪ ያሳየኝ። ሐዋርያቱ ሰብከው ማለት ነው። ከዛ ከተሰበከልን በኋላ ስራው የኛ እኮ ኃላፊነት ነው። ከዛ በኋላ እንድናለን ብሎ የሚያምን ሰው እንደሚድን ቃሉ ከተናገረ በቂ ማስረጃ እኮ ነው። እኔ ከቃሉ ላይ ያሳየኝ ነው ጥያቄ። ከቃሉ ላይ ሐዋርያቱ በዛ መልኩ ሰዎች እንዲድኑ ሰብከዋል ወይ? እንደዛ ከሆነ እኔ አንተ ነው መልሼ አንድ ጥያቄ ብጠይቅህ መልስልኝ። አልሰበኩም። ቆይ ጥያቄ እጠይቅሃለሁ። እሺ ከጠየቀኝ በኋላ ከመለስኩልህ በኋላ መጠየቅ እችላለሁ? አንተ ትችላለህ፣ መብት ነው። ግን መጀመሪያ መልስ። እሺ ጠይቀኝ። እሺ እኮ ጥያቄ ልክ አንተ እንዳልከው ሰዎች አምነው እና ውሃ ጠጥተው እንደሚድኑ የሰበኩበት ወይ ደግሞ የዳኑበት ካለ አሳየኝ ከእግዚአብሔር ቃል ላይ። እሺ ቃሉ ከተናገረው በላይ በቂ ማስረጃ ስለሌለ እሱን አድርገው ከዳኑ እንዴት ዳኑ፣ ለምን ዳኑ የሚለው ቃል ሳይሆን ቃሉ ብቻ በቂ ነው። ማስረጃው ሌላ ማስረጃ ያስፈልጋል ብዬ አላስብም። ስለዚህ መጽሐፍ የለኝም ነው አይደል? መልስ ማስረጃ የለኝም። ለጥያቄ ጥያቄ ማስረጃ ልሰጥ አልችልም። እንደሚድኑ ካመንኩ ሌላ ምንም ማስረጃ እኮ ያስፈልጋል። እኔ አንተን እምነት አይደለም፣ ያንተ እምነትማ ምንም ሊሆን ይችላል። ከቃሉ ላይ ነው እኔ ማስረጃ እየጠየቅኩ። በቃ አሁን ስለ ከወንጌል ዙሪያ እየተነጋገርን ከወንጌል ውጭ እያወራን አይደለም። ቃሉ ተነገረ አይደል? ከተነገረ በኋላ ለምሳሌ አንድ ሰው አትስረቅ ከተባለ ሳይሰርቅ የዳነ ሰው አምጣልኝ ማለት ትችላለህ? አትችልም። ስለዚህ ስላልሰረቀ ብቻ እንደሚድን እናምናለን ማለት ነው። የተነገረው ያን ክፍል ይኸውልህ መሰለህ፣ ያን ያዘዛቸው ሐዋርያቱ ነው አይደል? ከአንተ በፊት ለሐዋርያቱ ያ ትእዛዝ ተሰጥቷል። በአንተ በተረዳው መልኩ ሐዋርያቶቹ ተረድተው ያን ስብከት ሰብከዋል ወይ ነው። በጣም ግልጽ እኮ ነው ጥያቄ። እና ደግሞ ሰዎች በዛ መልኩ ድነዋል ወይ? እያንዳንዱ ስህተት እንደሆነ እያሳየሁ ነው ያለሁት። መልካም እኮ እያንዳንዱን የጌታን ቃል እኔ አሁን በምንም ከምንም የመጣው አይደለም። ዝም ብዬ እንደዚሁ በቤተ ክርስቲያን አጠገቢ ባለው ሳለማለሁ እንጂ ከየትም ማህበር የመጣው አይደለሁም። በዚህ አጋጣሚ መናገር ስላለብኝ ነውና አሁን ለጠየቀኝ ጥያቄ ጌታ በደቀ መዛሙርቱ ለምሳሌ በሰርጉ ቤት የተገኘውን ሐዋርያት ተናግረውታል ካልከኝ አልተናገሩትም። እንደዚህ አይነት ቃል ለእንትን ሊቀርብ አይገባም። ከተናገረው ጌታ ከተናገረው አንጻር እሱን ከወሰድን ካመንን ይሄን ተከተሉ ብለህ ትሰብካለህ አንተ አሁን ሐዋርያ ከሆንክ። ከዛ በኋላ ይሄን የሚያደርግ ሰው እንደሚድን ትናገራለህ እንጂ እስቲ ከእናንተ እንደዚህ ያድርጉ እስቲ ዳን አውጡ እስቲ ጆሮ ላይ አድርጉ ምናምን ብለህ እንትን ልትል አትችልም። ስለዚህ የምናምነው ቃሉ ነው። የተነጋገርን ያለ ነው በማስረጃ ከሆነ በቃሉ መሰረት ቃሉን ቃል በቃል እንወስዳለን። ስለዚህ እሱን ካመንን በቂ ነው ብዬ ነው የማምነው። ስለዚህ ይሄን ተከትሎ የሚሄድ ሰው ምዕመን ካለ ይድንበታል ማለት ነው። እሺ ሰምቻለሁ፣ ያንተ እምነት ነው። እንግዲህ ተመልከቱ፣ ሐዋርያቱን ጌታ ሰዎች እንዲድኑ ሚሽን ሰጥቷቸዋል። ያን ሲፈጽሙ እንመለከታለን በእግዚአብሔር ቃል ላይ።
ልክ እሱ በተረዳው መልኩ ግን አንድም ሰው ሲድን አንመለከትም። ምክንያቱስ የእሱ መረዳት ስህተት ስለሆነ ማለት ነው። በጣም የሞኝ ሀሳብ ያነሳው የቃና ዘገሊላውን ሌላ ቦታ ላይ ሲያወሩ እንመለከታለን ወይ አለ። እኔ እኮ ስለ መዳን እኮ ነው እያወራ ያለሁት እንጂ ስለ ተአምራቶች እያወሩ አይደለም ያለሁት። ተአምራቶቹን ግዴታ ሊያወሩ ይገባል እያልኩ አይደለም። ከመዳን ጋር የተያያዘው ግን ጌታ የተሰጣቸው ሚሽን እሱ ስለሆነ ሂደውም ሲሰብኩ የምንመለከተው በክርስቶስ ኢየሱስ በማመን ሰዎች እንዲድኑ ነው እንጂ ውሃ ጠጥታችሁ ዳኑ የሚል መልእክትም የለውም። ለምን? የተሳሳተ መረዳት ስለሆነ ያንተ መረዳት። እሺ ዳኒ፣ እሺ ብሩኬ እዚህ ጋር ትመልስልኛለህ። እሺ ጨፍናችሁ ጸልዩ የሚል መጽሐፍ ቅዱስ ላይ አለ? ጨፍናችሁ ጸልዩ የሚል መጽሐፍ ቅዱስ ላይ አለ? አንዴ ስማኝ ወዳጅ፣ አንዴ ስማኝ። አንተ እስከጨርስ የሰማሁህ እኔንም እንዳታቋርጥ ነው። አሁን መጽሐፍ ቅዱሳዊ ማስረጃ ስለሌላቸው እነዚህ ሰዎች የነሱን ስህተት የሆነ መረዳት የእግዚአብሔር ቃል ላይ ለመጫን ይሞክራሉ። እኔ ግን እንደ ቃሉ ማቴዎስ 10ም ማርቆስ 9ም ምን ማለት እንደሆነ የሚጠጡት ሐዋርያቱ እንጂ በሐዋርያቱ ስም ሌሎች ሰዎችን አጠጡ እንዳልሆነ ቃሉን ከፍቻ ሳይቻለው ደግሞ ዋጋ ማለት ምን ማለት እንደሆነም ጭምር አሳይተናል። ይሄ ክርስቲያኖች መልስ ነው ማለት ነው። ምናልባት ከመዳን ጋር ጥያቄ ካለ ቀጥል። አንድ ጥያቄ ልቀበል፣ ቢንያምን ከዛ እንቀበለዋለን። ጨፍናችሁ ጸልዩ የሚል አለ ወይ? አንዴ ጨፍናችሁ ጸልዩ የሚል ጥያቄ ጠይቆናል ወንድማችን። ገልጣችሁ ጸልዩ የሚል የለም አይደለ? ትልቁ ችግር ይኸውልህ፣ ተጠይቃችሁ እንኳን የመስማት አቅም የሌላችሁ። እኔ አሁን እጅህን አጥፈህ ጸልይ፣ ዘርጋ ጸልይ አይደለም እኮ ጉዳዩ እሱ አይደለም። ጨፍነ ጸልይ አይደል የጠየቀኝ? ሶስ ላይን ነው እየጠየቀኝ ያለው ማለት ነው። ለምንድን ነው እንደዛ ምን ጸልየው ትኩረት ወደ ሌላ ቦታ እንዳይሄድ? ለምሳሌ አንተ አይንን ከፍተህ ትጸልያለህ። ከዛ የጊዮርጊስን የሚካኤል የሚባለውን ሰውዬ ፎቶ ታይና ከስር ደግሞ ጥቁር የተረገጠ ሰውዬ ታያለህ። ከዛ ይሄ ሰውዬ ለምን ጠቆረ ትላለህ? አይን ተገልጦ ስላለ ማለት ነው። ስለጠቆረ ነው የተረገጠው ይላል ጭንቅላት። ከዛ ያኛው ነጭ ስለሆነ ነው የረገጠው የሚል ደግሞ ሐሳብ ይመጣል ወደ አይምሮክ። ምን እያልኩ ነው መሰለ? አይናችን የምንጨፍነው ሐሳባችን ከመሰብሰብ አንፃር ነው። ሌላ ምንም አሁን ከመዳን ጋር ምናምን የሚገናኝ አይደለም። አይነን ገልጠም ደግሞ ጸልይ የሚል የለም። ገብቶሃል አይደለ? ሰው እሱ ኦኬ። ሶሪ ዳኒ ስልክ። እሺ ምናልባት አንዳንዴ እንድትረዱ እንፈልጋለን እና እንዲህ አይነት ሰዎችን ለምንድን ነው እሱ የምንታገሳቸው? ኦኬ በጣም እንድታስተውሉ ስለምፈልግ ነው። ለምንድን ነው እንደዚህ አይነት ሰዎችን የምንታገሳቸው? አሁን የሚያወራው ወዳጃችን የኔን ጥያቄ ነው እያወራ ያለው ብሎ ቁጭ ብሎ የሚሰማ ነፍ ኦርቶዶክስ ያደረ ታውቃላችሁ? የእግዚአብሔርን ቃል የማያውቅ ልክ እንደዚሁ አሁን እንደ ወዳጃችን የሚያስብ በጣም ብዙ ኦርቶዶክስ ያለ መልስ እንደሌላቸው እናውቃለን። ምንም መልስ የላቸው። የሚጠይቁትን ጥያቄ እንኳን አያውቁም። ለምሮ የምንታገሳቸው በጣም ብዙ ኦርቶዶክሳችን ወክሎ ነው አሁን እያወራ ያለው። ይሄ እኮ የኔ ጥያቄ ነው የሚል ሰው አለ አሁን ቁጭ ብሎ ማለት ነው ጋይስ። እና ግድ ይላችሁ እግዚአብሔር በስራ ላይ እንደሆነ ብቻ አስቡ። ከቻላችሁ እንደዚህ አይነት ሰዎች በጣም ሲያጋጥሙ ጸልዩ። የሚድኑ ነፍሳቶች አሉ ማለት ነው። ወደ ጌታ የሚመጡ ሰዎች አሉ ማለት ነው። እና ዶንት ቲንክ ጊዜ እንደባከነ አይሰማችሁ። ኦኬ ጊዜ የባከነ የሚሆነው ምንድነው? እነሱ ሲያወሩ እኛ የምንዘራው ቃል ከሌለን ነው። አያችሁ ብሩኬ ለተጠየቀው ጥያቄ የሚመጥን መልስ ነው ሲሰጥ ነበር። እኛም ስናወራ እንደዛ ነው የምናወራው። ኦኬ የሚነሳው ሐሳብ እኛን የሚሞግት እንዳልሆነ እናውቃለን። በጣም በአይምሮ በጣም ቻሌንጅ ሊያደርጉን በእግዚአብሔርም ቃል እውነት ቻሌንጅ ሊያደርጉን እንደማይችሉ ግልጽ ነው። ዓላማችን ግን እሱን መመለስ አይደለም። ኦኬ ይሄን አጋጣሚ ግን እውነተኛ የሆነውን የእግዚአብሔርን የጽድቅ ወንጌል መዝራት ነው በሰው ልብ ውስጥ። የሚበቅል አይመስላችሁም? አዎ በደንብ ነው የሚበቅለው፣ ምንም ጥያቄ የለውም። ስለዚህ እኛ አሁን ስለ ይሄ መልስ ምናምን ፈልገን አይደለም አሁን ከሱ ጋር የምንታገለው ምናምን እና የሚዘራው ቃል የሚበቅል ቃል ግን እንዳለ ስለምናቀን ነው። ከሱ አንጻር ተረዱ። ከቻላችሁ ጸልዩላችሁ ለእንደዚህ አይነት ሰዎች ማለት ነው። እና ለምን የሚዘራው ቃል ተመልሶ ወይ በሌላ ነገር እንዳይበላ ወይ እንዳይደርቅ ብቻ በእውነት እግዚአብሔር እንዲደርስላቸው
በጌታ ፊት ሁኑ። እሱ ነው የሚያስፈልገው። ጸጋና ሰላም ይብዛላችሁ።